ቤተክርስቲያኒቱ ኦፊሻሊ መድረክ ላይ ያላወጣችውን ደብዳቤ ዓለም ይወቅልኝ አንብቦ በላይ ያላለችውን ደብዳቤ ልክ ቃለ ሕይወት እንዳስተላልፈችው ውስጥ በውስጥ ለአገልጋዮች የሰጣቻቸውን ደብዳቤ ምን ያደርግለት ቄስ ተረፈ ድሪባ አወጣው ፌስቡክ ላይ። ውስጥ የተሰጠውን ደብዳቤ አደባባይ ላይ ለምንድነው ቄሶቹ ያወጡት? ምን ፈልገው ነው? ማለት እነሱ ጮሆ ስላልተሰሙ ሌሎችም ወንጌላውያን አማኞች ጩኸታችን ይቀበሉና አብረው ይጮሁልን ብለው ነው ወይስ ምንድነው? አልገባኝም። በበላይነት የተቀመጡ ሰዎች ያደረጉት መርዝ እንደሆነ ደርሰንበታል። መረጃው እጃችን ላይ ገብቷል። ሉትራዊት መካነ ኢየሱስ የምትባል እኮ ቤተክርስቲያን ባትኖር እኔ ኤቲስት ነበር መሆን እኮ ነው ብለው ያሉን። እንደ አማራጭ ሙሉ ወንጌል ቤተክርስቲያን ገብቼ ጌታን አመልካለሁ እኮ አላሉ። እነኚህን ሰዎች ቅዱስ እግዚአብሔር ምስክር ነው፣ ንግግራቸው ግልጽ እየሆነልን መጣ ማለት ነው። እዚህ በኋላ ይኸውልሽ ጥምቀት ለድህነት ብለሽ ርዕስ ስትከፍቺ ጥምቀት ለድህነት ኦርቶዶክሳውያንና መካነ ኢየሱስ ግቡ ነው የምትይው። ገባሽ አይደል? በዚህ ምክንያት በሚፈጠር ወደ ዓለም እንዳትሄዱ። በዚህ ምክንያት ጥያቄ ቢፈጠርባችሁ ሂዱ ወደ ሙሉ ወንጌል፣ ሂዱ ወደ ሕይወት ብርሃን፣ ሂዱ ወደ መሰረት ክርስቶስ ቤተክርስቲያን። የምታውቁት የእግዚአብሔር ሕዝብ ነው። አብረን ያመለክን እጅ ለእጃችን ተያይዘን ኢየሩሳሌም እንገባለን ብለን ዘምረናል። ቤተክርስቲያኒቱ ግን ራሷ ላይ እሳት ለኩሳለች። እሳቱን የለኮሰው ፕሬዝዳንቱ ቄስ ዶክተር ዮናስ ገዙ ነው። ምን ሲደረግ ነው ከጤናማ አብያተ ክርስቲያናት የሚመጡ አገልጋዮችና ዘማሪዎች ሁሉ በመስባካችን ላይ አይቆሙም ብለው የሚሉት? ማን አቁሙ አላችሁና ከመጀመሪያ ያስቆማችሁ? ድሮ አታቆሙም ነበር አይደል? ማን አቁሙ አላችሁ? ማን ጋብዘው አላችሁ? ተስፋዬ ጋቢሶን ኦኬ፣ ማን ጋብዘዋል? ባጉዬ አሁን ባጉ በዘማሪ ያገኘው ይደግና በሌሎች ባንዱ ጥራልኝ። በመስፍን ጉቱ ዝማሬ መካከል ምንድን ያለው ልዩነት? መስፍን ጉቱ ከቃለ ሕይወት ስለሆነ አጉ ከመካነ ኢየሱስ ስለሆነ አንሰማም ብለን እንድንለው አስቀድመው ወጥተው ሶሻል ሚዲያ ላይ ነግሯቸዋል። ኦርቶዶክስን በበጎ ነገር እንድትመለከቱ እንድታዩ ማለት ከዚህ ከመካነ ኢየሱስ እንኳን ብትወጡ ወደ ሙሉ ወንጌል ሳይሆን ወደ ኦርቶዶክስ ሄዳችሁ እንድትቆርቡ እነሱ ይቀርቡናል እያሉ እያመቻቿቸው ያሉ ሰዎች አሉ። እህት ዓለምዬ ከኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን ያለሽው እህቴ ኦኬ፣ ወንድሜ አንተ ሉተራዊ ወንድሜ በጌታ በኢየሱስ ክርስቶስ ያመንከው ኢየሱስን እንጂ የተቀበልከው ሉተርን አይደለም። እኔ ሉተር የሚባል ሰው አልተቀበልኩም። ጌታን ስቀበል ጌታን ብቻውን የተቀበልኩት። ምን የተፈጠረ ነገር አለና በመካነ ኢየሱስ ቤተክርስቲያን ማለት ቤተክርስቲያኒቱን ዳሜጅ ሊያረጋት የሚችል ምን የስተት ትምህርት ያስተማረ ከሙሉ ወንጌል ተጋብዞ የመጣ ያስተማረ ሰው አለ ወይ? ኦኬ፣ ነቢያትን መሾም ከተባለ ሙሉ ወንጌል ትሾማለች። ኦኬ፣ እንደዚሁም አማኑኤል ህብረት ቤተክርስቲያን ትሾማለች። እና ምንድነው አልገባኝ ማለት ሊጠብቁ ያልሽው ሲፈን ምኑ ላይ ነው? ደብዳቤው ነው የሚለው። በእርግጥ ከምንድን ነው የሚጠብቁት? እርምዬ እኔ እንጃ። እንግዲህ አምልኮ የሚያደርጉት የኛ ወንድሞች ምን አይነት አምልኮ ወይንም ለማን እንደሚያቀርቡ እኛ አልገባንም። ያው የነሱ የአምልኮ ስነ ስርዓት ቀድም ሲናገር ከነሱ ቤተ እምነት የነበረ ልጅ ሲናገር ነበርና ምንድነው እኛ የራሳችን አምልኮ አለን፣ ያስተምሮትም ስነ ስርዓት አለን። መተው እሱን እንዲሰብኩ አንፈልግም። እሱንም እሁድ ባለ የጉባኤ ፕሮግራማችን ላይ ማለት ነው በቅዳሴው ላይና እሁድ ባለ ፕሮግራማችን ላይ ብቻ ነው ብሎ ለማስተባበል ሲፈልግ ነበር። ግን ምንድነው ጭራሽ በኮንፈረንስም ሲደረግ በየትኛውም ነገር ላይ እነዚህ በአምልኮ የሚያገለግሉ ወንድሞቻችን ዘማሪዎቹ እያንዳንዱ እንዳይሄዱ፣ ምክንያቱም ስብሐት ለአብ የሚል የነሱ የዝማሬ አገልግሎት እንዳለ ከዚህ ሌላ ተጨማሪ እንደማይፈልጉ አስተምሮትም የራሳቸው እንዳለ እንደዛ ነው የሚናገረው። የቃል የትምህርትና ስብከተ ወንጌልን ይላል ማለት ነው። ቃላቸው የራሳቸው ቃል አላቸው፣ ስብከተ ወንጌልም የራሳቸው ስብከተ ወንጌል አለ፣ ዝማሬም የራሳችን አለ። ስለዚህ ከሌላ ቤተ እምነት ነው ያሉት። ሊያውም ሌላ ቤተ እምነት ተደርገን ማለት ነውና መተው በመስዋዕታችን ላይ እንዳያገለግሉ በጥንቃቄ። ይሄ ለምንድን ነው? ምዕመኑን ጤናማ የሆነ ጤናቸውን ለመጠበቅ ነው ይላል። የትኛው ጤና እንደሆነ እኔ አላወኩም። ምን ጤና እንደሚያጎድሉም ዘማሪዎቻችን አናቅም። እኛም ደግሞ ከክርስቶስ ወንጌል ፈቀቅ ብለን የሚሰብክ ሌላ ከመካነ ኢየሱስ እነሱ ብቻ ፐርፌክት ሌላው ደግሞ ክርስቶስን የማይሰብክ
አድርገው ነው ሲናገሩ የነበረው ልክ ያልሆነ ማለት ነውና ሲፈ ወይ መርስ እንደዛ ካሉ እነሱ በፔንቴኮስታል ሳይድ ያሉ ዘማሪዎችን መዝሙር መስማት ያቆማሉ ማለት ነው አይደል? at the same time እኔም እንደዚህ ነው የጠየቅኩት። ለምን አሁን የመካነ ኢየሱስ አማኝ የሆነ አንድ ሰው ወይም አንዲት ሴት በሌሎች በፔንቴኮስታል ዘማሪን የተዘመሩ መዝሙሮችን እንኳን እየዘመሩ ቲክቶክ ላይ ራሱ መልቀቅ የለባቸውም ማለት ነው። ቤታቸውን መክፈት የለባቸውም፣ መኪናቸው ውስጥ መክፈት የለባቸውም። በጭራሽ ነበር እኔ ሜርሲ እሱን ነገር ስጠይቃቸው ጀሊልን ተስፋዬ ጋቢሶን እንደዚህ አይነቱን መዝሙር እናዘምራለን ነው። ሰዎቹን አይደለም የሚጋብዙት፣ መዝሙሩን ነው የሚዘምሩት። እንደዚህ አይነት መልስ ነው ድፍና አርግተው ነው የመለሱት። አልተገለጠም በሚል ነው ያለፉት። እኔ ጠይቄ ነበር ቀደም። እንደዛ ከሆነ ደግሞ እኛ እንዳትሰሙ እንላለና መብታችን ነው። we have the right። አሁን ምን መሰለሽ መሰረታዊ ነገር ላይ ይሄ ጥምቀት የኃጢአት ስርየት የምንለያይበት ነገር አለ አይደለ? አስተምሮታችን መሰረታዊ ነገር ላይ እንለያያለን። ብታነቡት በተለይ ፔጅ 2 ላይ ስለ አገልጋይ የተቀመጠው ነገር ቁልጭ ብሎ የተጻፈ ነገር አለ። ኢቭን እንኳን የጋበዘ ሰው እንኳን እንደሚቀጣ እንደሚወገድ በመሰረታዊ ነገር አንድ ስላልሆንን የሚል ነገር አላት። እሱ ነገር ወይ አሁን ሚስጥራቶቹን ተውትና ሆልዶን መዝሙሩ ላይ አንዴ መዝሙሩን ያዙልኝ። እኔ መዝሙሩ ላይ ነው ፎከሴ። ሚስጥራቶቹን ድሮም አንድ እንዳልሆነን እናውቃለን። በዛ እንለያያለን። እንደ ፋብሪካ ሳሙና አንድ አይደለንም። በአንድነታችን ውስጥ ልዩነት አለን። ኦፍ ኮርስ እንደ ፋብሪካ ሳሙና አንድ የተመረተን አይደለም። ነገር ግን እኔ በጣም ፎከስ ማድረግ እፈልጋለሁ ዝማሬና መዝሙር ላይ፣ ዘማሪዎቻችን ላይ። እንደዛ ከሆነ እኛ ደግሞ የኛን መዝሙር መስማት እንደማይችሉ ፑሽ ማድረግ እንችላለን። እኔ አንድ የመካነ ኢየሱስ ነኝ አማኝ ነኝ ብሎ ይሄንን መግለጫ የተቀበለ አንድ የመካነ ኢየሱስ አማኝ ፔንቴኮስቴ በሆነች ዘማሪ ወይም ዘማሪ መዝሙር ሲሰራ ላይው አልፈልግም። ምክንያቱም ኦልሬዲ የኛን ዘማሪዎች ያገለለ የአምልኮ ስነ ስርዓት አለን ብለዋል። ስለዚህ የኛን መዝሙር ሲዘምሩ ደግሞ እኛ ልናያቸው አንፈልግም። እንደዚህ ማለት ደግሞ እኛ እንችላለን አንልም እንላለን ማለት አይደለም። የኛን መዝሙር እኮ ተነስቶ አንዱ ሙስሊም እየቃመም እኮ ይሰማዋል እኮ። ብዙ ኦርቶዶክሳውያን እኮ መኪናቸው ውስጥ ስልካቸው ውስጥ የኛ መዝሙሮች እኮ አሉ። እንዳትሰሙ ብለን እኮ ሰውን ማስቆም አንችልም። ነገር ግን እኛም ደግሞ የኛን ዘማሪዎች መዝሙር እንዳትሰሙ የሚል መግለጫ ማውጣት ቀላል ነው። ማሳመጽ ህዝቡን ቀላል ነው። አሁንም እኛ መግለጫው እንዴት ሾልኮ ወጣና ታንጀብል መሆኑ እዛ ላይ እኔ ጥያቄ አለኝ። መዝሙሩ ላይ ግን በደንብ ፎከስ አድርጉበት። ሜርሲ እንደገና ደግሞ እኔ ቀን ሙሉ ኤርሚን ስጠብቀው ነበር። እንደገና አሁን እንደዚህ እቅበተ እምነት ላይ የምንሰራውን አንዳንድ ጊዜ ከሌላ ሰዎች ጋር ዲቤት እናደርጋለን እና ከዚህ በፊት አንድነን በሚል ሉተራን በሚል ቅድም በጣም ካሎራው ሲናገር ነበርና ብለው እኛ እንትን እንዳንፈጥር አድርገው ነበር። ሌሎቹ ተለያይታችኋል አንድ አይደላችሁም ብለው በሚሉን ሰዓት አንድነንሽ በቃ ምክንያቱም እዚህ ላይ የምትሰሩትን ሰዎች እየሰማን ማለት ነው። ስለዚህ አሁን ከዚህ በኋላ አንድ አይደለንም ብለን ከነሱ ጋር መነጋገር እንችላለን። ከነሱ ጋር እንችላለን ወይ በቃ ማለት የሚጠይቀን የለም ከዚህ በኋላ። እንደዛ ነው ያሰብኩት ማለት ነው። እኔ ከዚህ በኋላ ይኸውልሽ ጥምቀት ለድህነት ብለሽ ርዕስ ስትከፍቺ ጥምቀት ለድህነት ኦርቶዶክሳውያንና መካነ ኢየሱስ ግቡ ነው የምትይው። ገባሽ አይደል? ከዛ ቁርባን ያድናል ወይ ቲና ኦርቶዶክሳውያን ግቡት የነበረው ነው። ኦርቶዶክስና መካነ ኢየሱስ ግቡት ያለሽ ማለት ነው። ቀላል ነው። ይሄ ነው በቃ ታስ ሌላ ምንም ካልኩሌሽን የለውም። ሁለቱንም ጎን ለጎን አስቀምጦ በመጽሐፍ ቅዱስ ማፋጠጥ ነው። ኤግዛክትሊ እንደዛ አይመስልም? አዎ ልክ ነው። አባቶች እያሉ ከተደበቁበት ጉያ ስር አምጥቶ ጎን ለጎን አስቀምጦ አንተ ከኦርቶዶክስ ነህ፣ አንተ ከመካነ ኢየሱስ ነህ፣ ኦኬ ቁርባን ያድናል። አዎ ቁርባን ያድናል ብሎ የሚል ያስተማረ ሐዋርያ አምጣ ትለዋለህ ማለት ነው። ለምን ከመጽሐፍ ቅዱስ ላይ ቁርባን ያድናል የሚል ሲጀምር ቁርባን የሚል የአዲስ ኪዳን መጽሐፍት አይናገርም። ቁርባን በዕብራይስጡ በአይሁዳውያኑ ይጠቀሙበት የነበረ
ለእግዚአብሔር የሚቀርብ መስዋዕት ማለት ነው። ኦኬ እንጂ ቅዱስ ቁርባን የሚል ትምህርት መጽሐፍ ቅዱስ የማያውቀውም የጌታ እራት ነው ባለው። ግን ስለ ጌታ እራት ከሆነ ጎን ለጎን ነው። እኔ ግን ምንድነው አቺፍ ሊያደርጉ የፈለጉት አዶ ነው። ራሱ ደብዳቤው 100% ከቤተ ክርስቲያኒቱ የወጣ ነው። 100% ከዛው ከምንጩ ነው ያጣራሁት። የተሳሳተ ፌክ የሆነ አይደለም። ግን ምንድነው አቺፍ ሊደረግ የፈለገው ነገር ማለት ትልቁ ግባቸው ዓላማቸው እናንተ ስታነቡት ወይም ደግሞ ወደ ሚዲያ እንኳን ራሱ አሁን አይ ቲንክ ሲፈን ስትናገር የሰማሁትኝ በውስጥ ለውስጥ እንዲላላኩ ነው ወይስ ፐብሊክ እንዲያደርጉት ነው ያነበብሽው? ሲፈን እንደዛ የሚል ነው። ፐብሊክ አደረገችው። ቃልዮታውን ፐብሊክ አድርገዋል። ስለምን መካነ ኢየሱስ በራሷ ሚዲያ ላይ ለምን ፐብሊክ አላደረገችውም ነበር? ለምን ውስጥ ለውስጥ መጻፍና ውስጥ ለውስጥ መላላክን ለአገልጋዮቿ ያደረገችው? እንደገናም ደግሞ አገልጋዮቿ ለምን ፐብሊክ ሊያደርጉት ፈለጉ? ኤኒዌይ እሺ ወደ ካዶሽ እንሂድ። ቅዱስ በዕብራይስጡ ካዶሽ እንዴት ናችሁ? ሰላም ሁላችሁንም። ደህና ነን። እንዴት ቆያችሁ? ደህና ነን አለን ይመስገን። ባይዞ ከዚህ አንጻርም ለእኔ አንድ ጥያቄ አለኝ። ይሄ መግለጫ ከወጣ ከአንድ ወር በፊት ነው። ባይዞ ከአንድ ወር ከምናምን በፊት ነው የወጣው። ግን እዚህ ሶሻል ሚዲያ ላይ ራሱ የመጣው በዚህ በሁለት ቀናት ውስጥ ነውና እንደዚህ መምጣት የተፈለገው ለምን እንደሆነ ለኔም ግልጽ አይደለም። ያው እንደሚታወቀው መግለጫው ዋና 5 ነገሮችን ያጠቃልላል። እሱ አንደኛው ያው የይሁዳ አምልኮ የተከለከለ እንደሆነ፣ ሁለተኛው ደግሞ በዶክትሪን ልዩነት አንጻር መዝባኮን ሌላ አታጋራም፣ የሌላ ቤተ እምነት ራሱ ጭራሽ ብሎ ነው ያሉት። ቤተ እምነት አገልጋይ መካነ ኢየሱስ ተጋብዞ እንደማያገለግል፣ ሶስተኛ ደግሞ ቄሶች የወንጌላውያን መካነ ኢየሱስ ቤተክርስቲያን እንጂ ወደ ሌላ ተጋብዞ ከማገልገል እንዲቆጠቡ፣ አራተኛ ደግሞ ከሌሎች ቤተክርስቲያኖች ጋር የሚዘጋጅ ፕሮግራም የምንገናኝ ካውንስል በሚያዘጋጀው የጋራ ፕሮግራም ብቻ የተገደበ መሆኑን፣ አምስተኛ ደግሞ ይህንን መመሪያ የማይከተሉ የመካነ ኢየሱስ ቄሶች፣ ወንጌላውያን፣ የሌላ ቤተ እምነት አገልጋዮች የሚጋብዝ እርምጃ ይወሰዳል የሚል ነውና በዚህ በ5 ነጥቦች የወጣ መግለጫ ነውና የወጣው እንደሚታወቀው ከዛሬ ከአንድ ወር ከምናምን በፊት ነው። ግን እዚህ ሶሻል ሚዲያ ላይ እነሱ አምጥተው ያራገቡት ከሁለት ቀን በፊት ነው። እኔ ግን ባጭሩ ካዶሽ በእሁድ የአምልኮ ሰዓት የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን ከሌሎች አብያተ ክርስቲያናት ወንድሞቻችንና ፓስተሮችን እየጋበዘች ታሰብክ ነበር አይደል? እስካሁን ድረስ ባለው ኦፍ ኮርስ ያ ምን አግኝታ ነው? ምን ስተት አስገብተውባት ነው? ዘማሪዎቹንና ከሌላ አብያተ ክርስቲያናት ከመካነ ኢየሱስ ቤተክርስቲያን ውጭ ያሉትን ወንጌላውያን ወገኖችን አገልጋዮችና ዘማሪዎችን ምን አግኝታባቸው ነው? ምን ህጸጽ አግኝታ ነው ምእመኔን ለመጠበቅ ብላ ያለችው? ከምን እንደምትጠብቃቸው ምእመናኑ ለአንተ ነው ጥያቄ። ከምን እንደምትጠብቃቸው አይ ቲንክ ሲመስለኝ አሁን ብዙ በተለይ እነዚህ ነቢያቶች ነን የሚሉት ብዙ ስላሉ ከነዛ ለመጠበቅ ይመስለኛል። ግን እነማ መካነ ኢየሱስ ቤተክርስቲያን መካነ ኢየሱስ ቤተክርስቲያን መድረክ ላይ እነዚህ ነቢያት ብሎ ያሉ ሲጀምሩ ልብ በሉ ያላችሁ ሸፍጥ አለው፣ ፖለቲካ አለው፣ ሴራ አለው፣ ተንኮል አለው እዚህ ደብዳቤ ውስጥ ማለት ነው። አንደኛ የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን በመስባኳ ላይ እራሷ ያመነችበትን ሰው አይደል ሙሉ ወንጌል ደውላ የአገልግሎት የምታስይዘው፣ ሕይወት ብርሃን ደውላ አገልግሎት የምታስይዛቸው፣ አማኑኤል ደውላ ገነት ቸርች ደውላ ፕሮግራም የምታስይዛቸው እነዚህ አሁን ነቢያት የሚባሉት መቼ መካነ ኢየሱስ ቤተክርስቲያን መስባክ ላይ ቆመው ያውቃሉ? ማንን ቆመው ያውቃል? ሲያው ለምሳሌ ወንድሞች እናቶች ነቢይ ተብለው ከተሾሙት በሲመተ ነቢይ በሲመተ ሐዋርያነት የተሾሙት እነማን ቆመው ያውቃሉ? ኦኬ ማን ቆሞ ያውቃል? ኦኬ እንደዛ ቢሆን ኦኬ ልትጠብቅ ነው፣ ከነዛ ከሐሰተኞቹ ልትጠብቅ ነው ይባላል። በመካነ ኢየሱስ ቤተክርስቲያን ምስባክ ላይ ወጥተው የሰበኩቱ በሙሉ ራሷ አምና የጠራቻቸው የጋበዘቻቸው አገልጋዮች ናቸው እንዴ። ምንድን ማለት የመካነ ኢየሱስ ቤተክርስቲያን ከምንድን ነው የሚጠበቀው? ከተኩላ ነው ብለህ ካልከኝ ተኩላው ማን ነው? ከሙሉ ወንጌል ተጋብዞ የመጣው ፓስተር ነው ተኩላ? አይ አይደለም ሐሰተኞች ነቢያት ናቸው ብለህ ካልከኝ ሐሰተኞች ነቢያት መቼ የመካነ ኢየሱስ ቤተክርስቲያንን
ምስባክ ረግጠው ያውቃሉ። ምክንያቱም እሷ ዛሬ አይደለም ነቢያትና ሐዋርያትን አልሾምም አልቀበልም የተሾሙትንም አልቀበልም ብላ ማለት ከጀመረች እናውቃለን። የቱ ጋ ነው መቼ ነው እንደዚህ የተደረገውና ነው አሁን ለመጠበቅ ነው ብሎ በሚል ስም ሌሎች ጤነኛ አገልጋዮችና ከጤናማ አብያተ ክርስቲያናት የሚመጡትን ሁሉ ጭምር እነሱም አይምጡብኝ እኔ የማልሄድባቸውም አይነት ነገር ማለት ነው። ኦኬ ውጤቱን ታዩታላችሁ ህዝቡ ጋር ማለት ነው። ውጤቱን ታዩታላችሁ ህዝቡ ጋር የመካነ ኢየሱስ ቤተክርስቲያን ምዕመናን ጋር ውጤቱን ታዩታላችሁ። እዚህ የገባችሁ ወንድሞችና እህቶች በጌታ የምነግራችሁ አንዳች አላስፈላጊ የሆነ ቃል ተጠቅማችሁ እንዳትናገሩ። ኦኬ ይሄን ደብዳቤ ያወጡት ሰዎች ታማኝነት የጎደላቸው በጣም ነውራም የሆኑ ቄሶች ናቸው ያወጡት። የመካነ ኢየሱስ ቤተክርስቲያን ቄሶች ናቸው ያወጡት። ቤተክርስቲያኒቱ ደብዳቤውን ጽፋለች። አዎ ከፕሬዝዳንቷ በማህተም የተረጋገጠ ነው። አዎ ኦኬ አንድ ፐብሊክ ያልተደረገ እኔ እጅ ላይ ያለ ሌላ ፐብሊክ ያልተደረገ አሁን እዚህ አንዳንዶቹም ቅድም እየገቡ ሲናገሩ ሰምቻለሁ። ከመካነ ኢየሱስ ቤተክርስቲያን ሲዋሹ ላይቭ ላይ ቁጭ ብሎ ይዋሻል። ወንድሞች እናቶቼ አይ ማለት እንዴት እንደዚህ ማለት ምናምን ነገር ብሎ ማለት ነው። ለምን መዋሸት አስፈለገ? ቤተክርስቲያኒቱ እኮ ጽፈዋለች። በቃ በፕሬዝዳንቷ በኩል ተላልፏል። ኦኬ ደብዳቤ የተሰጠው ለአገልጋዮች ነው። በውስጥ የተሰጠውን ደብዳቤ አደባባይ ላይ ለምንድነው ቄሶቹ ያወጡት? ምን ፈልገው ነው? ማለት እነሱ ጮሆ ስላልተሰሙ ሌሎቹም ወንጌላውያን አማኞች ጩኸታችን ይቀበሉና አብረው ይጩሁልን ብለው ነው ወይስ ምንድነው? አልገባኝም። ካሎራው ማይክ ከፍተሃል። አያችሁ አሁን ይሄ መጠየቅ አለበት በትክክል ማለት ነው። ምን አቺቭ ሊያደርጉ ፈልገው ነው ያወጡት ደብዳቤውን? እሷ በታማኝነት በውስጥ ነው በአገልጋዮቿ ማንም እንዳይሰማ ብላ ለአገልጋዮቿን የሰጠችው። ማንም እንዳይሰማ፣ ማንንም ሰው እንዳትጋብዙ ከህይወት ብርሃን ከሙሉ ወንጌል አንድ ሰው እንዳይቆም። ዘማሪም ብለህ የምትለው የፈለገ ዘማሪውን ማንንም እንዳታቆሙ። የኛ ነው ውዳሴ አምላክ ነው የሚባል አላቸው። የማያጨበጭቡበት እልል የማይሉበት ማለት ነው። ድሮ አይጨበጭቡም እልል አይሉም ነበር ተብለው ከሚጠሙት ቤተክርስቲያን መካከል አንዷ ነበረች ቃለ ሕይወትና መካነ ኢየሱስ። እልልታም አይፈቀድም ጭብጨባም አይፈቀድም ሲሉ ሰምቻለሁ እኔ በጭምጭምታ። እኔ ገና ወደ ጌታ በመጣሁበት ጊዜ ወደዛ ወደ ጥንቱ ነገር እንመለስ ብለው የሚሉት ወደማያጨበጭቡበት እልል ወደማይሉበት ስርዓት ነው። ኦኬ እሱ ናፋቂዎች አሉ። ቀድሞ ስርዓት ናፋቂ ተብሎ በኦርቶዶክስ በፖለቲከኞቹ የሚወራው ማለት ነው። ምንድነው አቺቭ ሊያደርጉ የፈለጉት? ማለት ከዘማሪዎች ከኛ ከወንጌላውያን አማኞች ከዘማሪያኑ የተሳሳተ ዝማሬ የዘመረ ሰው አለ እንደሄዱ በመካነ ኢየሱስ ቤተክርስቲያን ምስባክ ላይ እና በዝማሬው ብዙ ምእመን አሰናከለ እንዴ? እሱ ከሆነ ዝማሬውን ይንገሩን፣ ማነው ዘማሪውን ይንገሩን፣ ዝማሬውንም እንስማ፣ እናወግዘዋለን አብረን። ካልሆነስ ከሌሎች አብያተ ክርስቲያናት ተጋብዘው የሄዱ ፓስተሮች ኦኬ መካነ ኢየሱስ በጣም ጥንቃቄ የምታደርግ ነች። ዝም ብላ አሰስ ገሰሱን የምትጋብዝ ቤተክርስቲያን አይደለችም። ኦኬ አይደለችም። ልብ በሉ አይደለችም። እንዴት ከሐሰተኞች ነቢያት ለመጠበቅ ነው ህዝቤን ብላ ትላለች? ሐሰተኞች ነቢያት መድረኳ ላይ ተጋበዙ እንዴ? ማን የጋበዛቸው? ማጠራቸው? እሺ ለሐሰተኞች ነቢያት ከተባለ ከሌሎች ቤተክርስቲያን ከየትኛውም ቦታ ላይ ማንም ዘማሪ እንዳይመጣ ማንም ሰባኪ እንዳይቆም ብሎ የሚል እስከዛሬ ድረስ አቁማ እስከዛሬ ድረስ አሰብካ እስከዛሬ ድረስ አዘምራ ስታበቃ አሁን ባገኘው ይደግ ዝማሬና በዘማሪ ዳጊ መካከል ያለው ዝማሬ አንድ አይነት ነው ወይስ የተለያየ ነው? ወንድሞች ናቶች ዳጊ ከሙሉ ወንጌል ስለሆነ አጉ ከመካነ ኢየሱስ ስለሆነ የተለየ ነው ብለን እንድንል ነው? አያሳፍርም? በጌታ ያውቃልና በእህታችን በብሩክታይት መካነ ኢየሱስ ስለሆኑ እና በእህታችን አዜብ መካከል ያለ ዝማሬ ምንድን ነው የምትለየው?
አዜብ ከሙሉ ወንጌል ስለሆነች እነ ጌትሽ ከመካነ ኢየሱስ ስለሆኑ አይ በቃ የነሱን ዝማሬ በእውነት እኔ አልገባኝም። ግን ንገሩኝ በእውነት የገባችሁ ሰዎች ካላችሁ በደንብ የገባችሁ ሰዎች ካላችሁ እኔ ጠየም ብሎ እንኳን ሊገባኝ እንኳን አልቻለም። እንኳን በቀጥታ ምንድነው ከዚህ አቺቭ ሊያደርጉ የፈለጉት የሚለውን ነው ማየት እንፈልገው። ስትናገሩ ግን በጣም ተጠንቀቁ ወገኖች። እሺ ቴንክ ዩ ኦኬ። እንደያጋባችሁ ሲፈን ቅድም ጨርሰሻል? አቋርጬሽ ይመስለኛል። ኤርምዬ ይኸውልህ ዋና እቅዳቸው እንግዲህ የዝማሬ ችግርም እንዳለብን አይነት ነው፣ ያስተምሩም ችግር እንዳለብን ነው እኔ የተረዳሁት ማለት ነው። እና ዋና ደግሞ በ2018 መጋቢት ወር የሚጀመር ትልቅ እቅድ አላት ማለት ነው። ምንድነው? የሚዲያ የወንጌል ስርጭት፣ ዋናው የሚዲያ ወንጌል ስርጭት መጋቢት ላይ የሚጀምር አሁን እዚህኛው ወር ውስጥ ማለት ነው። እና አዲስ የሆነ ሪቫይቫል፣ አዲስ የሆነ እንቅስቃሴ ሊያደርጉ እስከዛሬ ወንጌልን ይስሩ አይስሩ እንግዲህ መድኃኒዓለም ነው የሚያውቀው። ግን ዋና እቅዳቸው ምንድነው? ወጣት ላይ መስራትና በወንጌል ስርጭት ዘመቻ የዚህ ዓመት እቅዳቸው። እና ምንድነው? እስካሁን ወንጌል አልተሰራም፣ ወንጌል አልተሰበከም፣ ወይም በትክክል የኛ ነገር አልተገለጠም ይሁን ወይም ትክክለኛው ወንጌል አይደለም እየሰበኩ ያሉት ለማለት ይሁን አላቅም። ይሄ ከባድ መራግብራቸው ነው ማለት ነው። አንደኛው ዋና እቅዳቸው። እና እስከዛሬ ማለት ወንጌል እየሰሩ አልነበረም፣ ወይንም ደግሞ እኛ ወንጌል የምንሰራው ወይንም ከመካነ ኢየሱስ ውጪ የሆኑ ጴንጤቆስጣል ወይንም ደግሞ በወንጌላዊ ቤተክርስቲያን ያለን ሰዎች ወንጌል እየሰራን አይደለም ነው። እና አንዳንድ ግልጽ በጣም ሴራ አለው ስትል የነበረው ኤርሚ በጣም ትክክል። እኔ ቀኑ ሙሉ እንትን ሲለኝ የነበረው እንደገና ደግሞ አንዳንድ ሰዎች ሲናገሩ ከሰማሁት ምንድነው የዘማሪዎች የህይወት በህይወታቸው የሚገለጠው በህይወታቸው ትክክል አይደሉም፣ ስለዚህ እነሱ መከተል ከነሱ ጋር አገልግሎት መቀጠል አንፈልግም የሚልና የራሳችንን ዝማሬ እሱ ምንድነው ስብዓት ላብ የሚል የራሳችን ዝማሬ አለ እና የራሳችን አስተምሮ ስነ ስርዓት አላት ቤተክርስቲያኗ። ይሄን ነው የሚደረገው። ይሄንን ደግሞ ለሚቀጥለው ትውልድ ለማስተላለፍ ወጥረው ተነስተዋል ማለት ነው። እና ምንድነው በቃ የሆነ ነገር እየጨፈለቁ እንደሆነ ወይንም የሆነ ሰው ተሳስቷል እያሉ የሆነ ተቋምን እየረገጡ እንደሆነ በትክክል እየገባኝ ነው እኔ ማለት ነው። እና እንደ ሌላ ቤተ እምነት ተቆጥረን ከውጭ እንዳለ ሰው ሲነገር በጣም እንትን ይላል፣ ስሜታ ያደርጋልና ይሄ ነው የገባኝ ኤርሚዬ። ዘማሪዎቹንም ሲናገሩ ሰምተናል፣ እንደገና ደግሞ መዝሙሮቻቸውን እንሰማለን ካሮላው እንዳለው ማለት ነው። ግን ዘማሪዎቹን በመድረካችን አናሳትፍም። እሁድም በሚደረገው በአምልኮ ስነ ስርዓት ላይ ከየትኛውም ቤተክርስቲያን አይደል ነው መታወቂያ ሊያሰሩ ይሁን መታወቂያ ያሳየልን ገባ ይሁን ምን ይሁን አላውቅም። እና እኔ ልደታ መካነ ኢየሱስ ያኔ ዝም ብዬ ሄድ ነበረ። አሁን የመካነ ኢየሱስ ምዕመናን እኮ ራሱ ወደ ሌላ ቸርች እንዳይሄዱ ሙሉ እኮ ጭምር እኮ ነው አይደል ያሉት? አዎ እንደውም በጋብቻ ከስር አንዱ የነሱ ምዕመን እየጻፈ ነበር፣ በጋብቻ ራሱ ከዚህ በኋላ መተሳሰር እንደሌለባቸው ማለት ነው። ሌላ አንድ የሙሉ ወንጌል ወይ የህይወት ብርሃን ቤተክርስቲያን ወይ ሌሎች ቤተክርስቲያናት ምን የሆነ ከመካነ ኢየሱስ ቤተክርስቲያን እንዳይጋቡ ማለት ነው፣ እንዳትጋባ ማለት ነው። ይህ ማለት ተጋብተም ተሆነ ከባድ ጸብ ነው። የግለሰብ ኮሜንት ነው የምትነግሪኝ አይደል? ቤተክርስቲያኒቱ እንደዛ አትልም። አዎ የግለሰብ ነው። ኦኬ የግለሰብ እንደው ካልወራውን አለው ስክሪንሻት አድርጎ ራሱ አስቀምጦታል። ግን ምንድነው የነሱ አስተማሪ ነው የሚባለው ወጥቶ ከነሱ ጋር እዚህ ሚዲያ ላይ የሚሰራ ማለት ነው። አባ ገብረ ኪዳን ሲፈቀድላቸዋል ሲፈን እነሱ ይፈቀድላቸዋል። ለነሱ መስዋዕት ያጋራሉ። ለነቀሲስ ደበለ ለነ አራት አይና እሱንም ግልጽ ያደርጉ። ቀሲስ ዲበኩሉማ በቃ ቀሚሳቸውን ለብሰው ሊሄዱ ነው ቅዳሴ ላይ ተብሏል። እርሲ ስራሽን ያላችሁ የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያንን ዋጋ የሚያስከፍላት ደብዳቤ እራሷ ቤተክርስቲያኒቱ ጽፋለች። ልብ በሉ ወንድሞች እናቶቼ። አሁን ይሄ እዚህ ሚዲያ ላይ ያለውን የምትሰሙ የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን አማኝ ማነው በዛ ማህበረ ምዕመናን ውስጥ ያላችሁ በጌታ የምንወዳችሁ ወንድሞች እናቶቼ በደንብ አስተውላችሁ ስሙ። የጻፈችው ቤተክርስቲያኒቱ ናት። በፕሬዝዳንቷ
ስም በሳቸው ፍቃድ የተጻፈ ደብዳቤ ነው። ሌላ ፐብሊክ ላይ ያልተደረገ ሌላ ደብዳቤ እኔ እጅ ላይ ገብቷል። ኦኬ ተነጋግረን ከወገኖች ጋር ፐብሊክ የሚደረግ ከሆነ ፐብሊክ እናደርገዋለን። እጅ ላይ ይገባል። ኦኬ ቤተክርስቲያኒቱ ናት የጻፈችው፣ መብቷ ነው። ምዕመናኗን ከሐሰት ትምህርት መጠበቅ መብቷ ነው። የአንድ እረኝነት የቄሶቹም የወንጌላውያኑ መብታቸው ነው። መጠበቅ አለባቸው። ማንቀላፋት የለባቸውም። በሐሰተኞች ነቢያት እንዳይበሉ፣ በሐሰተኞች መምህራን እንዳይበሉ ማለት ነው። ይሄ መጠበቅ ይበል የሚያሰኝ ነው። ኦኬ ሌሎችም አብያተ ክርስቲያናት እኛም ሙሉ ጭምር ራሳችንን እንጠብቃለን፣ ሌሎችን እንጠብቃለን። ኦኬ ግን አልፎ ተርፎ እኔ መረጃ አይናቅም ብዬ ስለ አንድ የመካነ ኢየሱስ ቤተክርስቲያን አባል የሆነ ሰው በጋብቻም አንድ ልንሆን አይችልም ብሎ የሚል ኮሜንት ስጽፍ ባየው እናንተ ልትንቁ ትችላላችሁ፣ አንድ ግለሰብ ነው ብላችሁ። እኔ ግን አሁን አልንቅም። ይሄ ሰውዬ ሊንክ ይኖረዋል። እንደ ሎተሪ ትኬት ይዘህ ብትፍቀው ይሄንን ብሎ ያስተማረው ቄስ አይጠፋም እዛው ቸርች ውስጥ ማለት ነው። ጌታ ኢየሱስ ምስክሬ። እኔ እስከዚህ ድረስ አሁን ከዚህ በኋላ መረጃ አንድ ሰው ነው የተናገረው ቲክታክ ላይ አንድ ሰው ነው የጻፈው ብሎ የሚለውን አለም ሰውየው ከመካነ ኢየሱስ ከሆነ በጣም ነው ሰርች ማድረገው። ኦኬ በጣም ነው ሰርች ማድረገው። ምክንያቱስ በጣም ብዙ ጊዜ ታስታውሱ ከሆነ እዚህ ሶሻል ሚዲያ ላይ አንዳንድ ሰዎች ሲናገሩ አይ ይሄ የቤተክርስቲያኒቱ አይደለም ምናምን ነገር ተብሎ ሲባል እኔ ወደ ውስጥ ስደውል አይ ለሁለት የተከፈለ ነው፣ እናንተ የምትሉትን ሐሳብ የሚደግፉ ብዙሃኑ አሉ፣ ደግሞ እነሱ የሚሉትን ደግሞ የሚደግፉም ደግሞ አሉ ተብሎ ተነግሮኛል። ኦኬ አዎ። ስለዚህ አንድ ግለሰብ ነው የጻፈው ብለን አናናንቅም፣ መረጃ አይናቅም። ግን አንደኛ ይሄንን ደብዳቤ ወደ አደባባይ ላይ ያወጡቱ የመካነ ኢየሱስ ቤተክርስቲያን ቄሶች ናቸው፣ አገልጋዮች እንዲያወጡ ብላ አልነበረም የሰጠቻቸው፣ ከሰማሁት የተነሳ ማለት ነው። እናንተ ያዙት፣ ውስጥ ለውስጥ ስራውን እንሰራለን ብለው ነው። ማውጣት ከፈለገች ቃለ ሕይወታውን አደባባይ ላይ አወጣች አይደል ቤተክርስቲያኒቱ ራሷ። ኦኬ እና የካሪዝማቲክ የጸጋ ስጦታ ያለባቸውን አገልጋዮችን ነቅሎ የመጣል አባዜ ሁሉ አለ። መካነ ኢየሱስ ድሮ ማጨብጨብ ኃጢአት ነው፣ እልል ማለት ኃጢአት ነው ብሎ ወደሚለው ሊመልሷት የሚፈልጉ የቀድሞ ስርዓት ናፋቂዎች ተብሎ የሚባሉት በፖለቲካው አጠራር እንደዚህ አይነትም ሰዎች አሉ። ይሳካላቸዋል አይሳካላቸውም ቆመን የምናየው ነው። በዚህ መካከል ግን እኔ እማዝነው በዚህ መካከል አንድም ነፍስ የመካነ ኢየሱስ ቤተክርስቲያን ወንድሞች እናቶች፣ አንዳችሁም ሰዎች በዚህ ጉዳይ የሚፈጠረው ነገር ምን እንደሚፈጠር ምን እንደሚመጣ ለአንዳንዶቹ ነግረናል። ኦኬ ቤተክርስቲያኒቱም አሁን እንደዚህ በምታረግ ሳለ አንዳችሁም በጌታ የምታምኑ ወንድሞች እናቶቼ በእነሱ ምክንያት ተሰናክላችሁ ወደ ዓለም እንዳትመለሱ፣ ወደ ጤነኛ አብያተ ክርስቲያናት ወደ ሌሎች ወንድሞቻችሁ መታችሁ ወደ እኛ መቀላቀል ትችላላችሁ። ይህን በአደባባይ ነው የምናገረው። አንድም የመካነ ኢየሱስ ቤተክርስቲያን ምእመናን በዚህ ተሰናከልኩ ብለህ ብትል ወደ ቀድሞ ወደ ካቶሊክ ወደ ኦርቶዶክስ እንዳትመለስ፣ ሂድ ወደ ሕይወት ብርሃን ቤተክርስቲያን ወደ ሙሉ ወንጌል ወደ መሰረት ክርስቶስ ግባ። አንዳችሁም ይህንን እንዳንድ የወንጌል አደራ እንደተሰጠው ሰው ምንድነው የዝሆኖቹ መታገል የሚባለው ነገር አለ አይደል? አንዳችሁም በጌታ የምንወዳችሁ ወንድሞቼ እና እህቶቼ፣ እሺ እጅ ለእጃችን ተያይዘን ኢየሩሳሌም እንገባለን ብለን አብረን የዘመርን አንዳችሁም የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን ምእመናን በዚህ በሚነሳው ነገር በተነሳው ነገር እመኑኝ ቤተክርስቲያኒቱን ዋጋ ያስከፍላታል። በደንብ ነው እስክትደማ ድረስ ዋጋ ያስከፍላታል፣ መሬት ላይ ማለት ነው። ያውም ለዘመናት የለፋችባቸውን ማህበረ ምእመናንን እስከ መበተን ነው የምትደርሰው። ኦኬ ሐሰተኞች ነቢያትን መጠበቅ፣ ሐሰተኞች ሐዋርያት መጠበቅ መብቷ ነው፣ ልክ ነው፣ የቤተክርስቲያንም ስራ ነው። ቀኛችን እንሰጣታለን። ግን ከሐሰተኞች ነቢያትና ከሐሰተኞች ሐዋርያት እጠብቃለሁ ብሎ በሚል ከሙሉ ወንጌልና ከሕይወት ብርሃን ከመሰረት ክርስቶስ ከሌሎቹ አብያተ ክርስቲያናት ጤነኛ አገልጋዮች መጥተው ምስባኬ ላይ አይቆሙም፣ ጤነኛ ዘማሪዎች መጥተው አይዘምሩም ብሎ ማለት ማህበረ ምእመኑ ምን እንደሚመልስ እናያለን።
እነሱ በጻፉት ደብዳቤ ምክንያት እናንተ ህይወታችሁ ተቃውሶ ያን በኮሜንት ሁሉ ጭምር ሳይቀር ይጽፋሉ። ኮሜንት አይናቅም። የመካነ ኢየሱስ ቤተክርስቲያን ምእመናን ሆነው መጋባት እንኳን ራሱ የለብንም ብለው ጋብቻን ሁሉ ሊለያዩ ማለት ነው። ኦኬ እነዚህ የዲያብሎስ መልእክተኞች የሆኑ ስለዚህ በዚህ ምክንያት በሚፈጠረው አንድም በጌታ ነው የምለምናችሁ አንድ ሰው እንኳን አንድ የሚያምን አንዲት ነፍስ ወደ ዓለም ወደ ኋላ መመለስ የለባትም። ኪዮሱን ያዩታል፣ ውጤቱን ያዩታል። የጻፉ ግለሰቦች በበላይነት የተቀመጡ ሰዎች ያደረጉት መርዝ እንደሆነ ደርሰንበታል። መረጃው እጃችን ላይ ገብቷል። ቤቱ ተናገር እውነቱን ነው። ያ ኦኬ ማንም ነፍስ እንዳይሰናከል ለማለት ወዳለሁ። ቴንኪው። እሺ ኤምቢ አጠራ አድርጊውና ስትናገሩ በጣም ተጠንቀቁ ወንድሞች። ኦኬ ጸጋ ይብዛለች። ከዛ ቤካ፣ ከዛ ጌርሳምዬ፣ ከዛ ጆ እንደዚህ እያልን እንሄዳለን። ምንድነው አቺፍ ሊያደርጉ የፈለጉት ነገር የሚለው ነው። ቴንኪው ኤርሚዬ፣ ይህንን ተናግሬ ልውረድ። እሺ ኤርሚዬ፣ እኔ እጅግ በጣም ነው የማከብርህ። እጅግ በጣም ትልቅ ቦታ አለኝ ለአንተ ከምልህ በላይ ግን እነሱ ምዕመናቸውን ለመጠበቅ ወይንም ህዝቡን ለመጠበቅ ይሄንን አደረጉ አይደለ? እናንተ ደግሞ ማለት ነው እናንተ እንደ መንፈሳዊ አባት እዚህ ጋር እንደሚሰማው ሰው ኤርሚ ኃላፊነት እንደተሰጠው መንፈስ ቅዱስ አደራ እንዳለ መርስዬ ይሰማኛል። ምዕመኑን ለመጠበቅ አይደለም። ኦኬ አይደለም። እቺ ነገር ከአይምሮሱ የራሳቸው ጉዳይ። እሺ እነሱ ምንም ይበሉ ግን ተናገሪ whenever you say ምዕመኑን ለመጠበቅ ስትይ አዝፍ አንደኛ መግለጫው ሙሉ ለሙሉ እንደተቀበልሹ ነው ትራንስሌት የሚያደርገው። ኦኬ ሚኒንግ የሚሰጠው እንደዛ። ሁለተኛ ምዕመኑን ለመጠበቅ እንዳልሆነ አሁን በጣም በተቆጠበ ንግግር እና በተገደበ ነገር የምናወራው ሰዓቱ ስላልሆነ ነው። ኦኬ ለዛ አይደለም። ራይት ሰዓቱ ስላልሆነ ነው። በጣም ተገድበን አማርኛ መርጠን እየተናገርን ያለ ነው። this is not the right time። ግን whenever you talk እንትን አትበይ፣ ምዕመኑን ለመጠበቅ አትበይ። because ግን በቃ እኛም እንትን እንድንል ነው። በቃ አቋም እንዳለው ሰው ትክክለኛ የእምነት ስራ እየሰራን እንደሆነ እንትን በቃ ማወቅ ስላለብን ትውልድ ላይ እኛም መስራት እንዳለብን ነውና በቃ አሁን ኤርሚ ስትናገር በጣም ነው ደስ ያለኝ። በቃ ሰው ወዴትም መሄድ እንደሌለበት በቃ ይህንን አስረግጠ እንድትናገር ነው የምፈልገው። ኤርሚዬ ተባረክልኝ። እሺ ቴንኪው። ተባረክ። ጌታችን ቤተክርስቲያን ናት፣ ትልቅ ቤተክርስቲያን ናት፣ ትልቅ ስትራክቸር አላት። ኦኬ ሐሰተኞች መድረኳ ላይ ቆመዋል እንዴ? አዎ ከሆነ መልሱ ማን የጋበዛቸው? ሲጀምር ማን ነው ሐሰተኛን ነቢያት መካነ ኢየሱስ ቤተክርስቲያን ምስባክ ላይ ቆሞ እንዲሰብክ ማን ነው ኢንቫይት ያደረገው? እዛው አጥቢያው ቤተክርስቲያን የሚመራው ቄስ ከሆነ ቄሱ ነው ተጠያቂ መሆን ያለበት። ታዲያ ያንን ሐሰተኛ ነቢይ ጋብዞ በቤተክርስቲያኒት ውስጥ አምጥቶ በህዝቡ ላይ የስተትን ነገር አስደርጎ ከሆነ ቄሱ የጋበዘው አገልጋይ ነው መጠየቅ ያለበት። ምንድነው አይጥ በበላ ዳዋ ተመታ የሚባል ነገር አለ። አይጦች የሆኑ ሐሰተኞች ነቢያትና ሐሰተኞች መምህራን ካሉ እነሱን ለመምታት እነሱን ለማስቆም ከሆነ ታዲያ ሌላ ውስጥ ጤነኛ ውስጥ እንዳይመጣ እንዳያገለግል ተብሎ መባሉ ለምንድን ነው? ኤኒዌይ እሺ ኤምቢ ኤርሚ ይህን ነገር አንተ ጥሩ አድርገህ እንደምትሰራው አውቃለሁ። ግን አሁን እንዳልከው ህዝቡ መንቃት እንዳለበት ነው። አሁን ህዝቡ ነቅቶ እዛ በነሱ አሳብ መታሰሩን ትቶ ወደ ሌላ አብያተ ክርስቲያናቶች ወደ ወንድሞቻቸው እህቶቻቸው መቀላቀል አለባቸው።
በእነሱ ስርዓት ውስጥ መግባት የለባቸውም። ይሄንን ነገር ህዝቡ በጣም ማስተዋል አለበት እና አሁን ብዙ ሰዎችም ስላሉ እዛ ውስጥ ብዙ ክርስቶስን ብለው የሚከተሉ ሰዎች ስላሉ በእነሱ ማነቆ ውስጥ ሳይገቡ ህዝቡን የማንቃት ስራ አንተ ጋር ያለ ይመስለኛል። እኔ ይመስለኛልም ሳይሆን በትክክልም አካሄዱንም አነጋገሩንም በደንብ አድርገህ ለዚህ ጊዜ ወስደህ እንደምትሰርተ ህዝቡ ወደ መንቃት እንዲመጣ እዛ ታስሮ እንዳይቀመጥ። ይሄ እንደዚህ አይነት ነገር አለ እንዴ? ደግሞ ህዝባችን ለመጠበቅ ብሎ በምንድን ነው የሚጠበቀው? ህዝብ የሚጠበቀው በእግዚአብሔር ቃል እውቀት ነው። የእግዚአብሔርን ቃል እውቀት በመመገብ ነው ህዝብህን የምታነቀው። ስተት አለ ስተት የለም እንዳትጋቡ እንዳታገቡ በሚል ይሄ ወሬ እዛ ውስጡን አውርተው ያወራ ሰው ነው እንግዲህ ኮመንቱን የሚጽፈው። እኔ እንኳ አላየውም፣ ግን ሌላው ህዝብ በጣም መንቃት አለበት። ይሄ መታሰር የለበትም እዛ ውስጥ ገብቶ ልክ ሰው ክርስቶስን እንጂ የምንከተለው እኛ ኢየሱስ ክርስቶስን ነው እንጂ የምንከተለው ሰው አይደለም። እኛ ወንጌል አማኞች መከተል ያለብን ክርስቶስን ስንከተል ደግሞ ትክክለኛውን ወንጌል ከሱ ከኛም ከሱም ትክክለኛ መመጋገብ የሆነ ሰው ጋር ነው የምንከተለው። ስለዚህ ህዝቡ መንቀት አለበት ብዬ እላለሁ። በዚህ ላይ አንተ ነህ እንግዲህ የምትሰራበት። አመሰግናለሁ። እሺ ቴንኪው እህታችን። እሺ ቤካውን እምነት እንኳን ደህና መጣ። ወንድምነት እንኳን ደህና ቆየኝ። አባኮ ደህና ነኝ። ደህና ነኝ። ሰላም ነው፣ ጌታ ይመስገን። ጌታ ይመስገን። ሁላችሁንም ሰላም ብያለሁ። መርሲ ዋዬ፣ ጌርሳ፣ ሁላችሁንም ከነ ከሮራ ምናምን እና ዮዬ በክርስቶስ ክርስቲያን ናቸው። ወንድምናቶቼ ደግሞ ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም እናንተ ይሁን። ኤርማያ በተደጋጋሚ ከሌሎች አብያተ ክርስቲያናት ጋር ምናምን ስትል ነበርና እነሱ ግን አብያተ ክርስቲያናት ብሎ አይደለም ቤተ እምነት ብሎ ከፍሎ ነው ያወሩትና ይህ ሊሰመርበት የሚገባ ጉዳይ ነው ብዬ አምናለሁ። አሁን አንተ እንዳልከውም አንድ ሰው በጋብቻ ሁሉዳ መጣመር የለበትም እስኪል ድረስ ከተደረሰ ውጪስ በእምነት አንገናኝም ማለት ነው፣ ወይም ደግሞ በእምነት የሚያገናኘን ነገር የለም ወደ ማለት ነው የሚያመጣው ብዬ ነው የማስበው። አንደኛው እንትን ላይ እንደዚህ የሚል ቃል አለ። የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ በመሰረተ አምልኮዋ በአስተምሮቿና ሲወርድ ሲዋረድ በመጡ ወጎችና ልምምዶች ላይ የተመሰረተ ስርዓተ አምልኮ አላት ይላል። እንግዲህ ወግና ስርዓት አላት አይደለም? ከየት እንዳመጣችው በእርግጥ ይታወቃል። ግን የትኛውን ወግና ስርዓት ነው የምታወራው? ስለ የትኛው ወግና ስርዓት ነው እያወራች ያለችው? እነኚህስ ማን ገብቶ በከሏቸው? ማንስ ምን አደርጋቸው ብሎ የሚል አይነት ጥያቄ ያስነሳብናል ብዬ እኔ አስባለሁ። ለዚህም በየትኛውም አውድ የሚከናወነው የቤተክርስቲያኒቱ ስርዓተ አምልኮ የተመሰረተ እምነትና የመሰረታዊ አስተምሮቿ ነጸብራቅ ወይም ፍሌክሽን ናቸው። ከዚያስ ይህንን እውነት ያላገነዘበ የአምልኮ አገልግሎት በቀጥታም ሆነ በቀጥታ ባልሆነ መንገድ የቤተ ክርስቲያኒቱን ማንነት እንደማሸርሸር ይቆጠራል ማለት ነው። ስለዚህ ዋራዚ ሚላይክ ስለዚህ እነ ጌርሳም አይ ቲንክ ሄዳ አገልግላል መሰለኝ ጌርሳም። ስለዚህ አንተ የኮ ቤተክርስቲያኗን ልታሸረሽራት ነው ማለት ነው። ማለት እንደ ብል በልተህ እንግዲህ ከባድ ነው። ባልጠቀመው ደስ ይለኛል። እና ሰው በቤተ እምነት ለይቶ ሆናል ማለት ነው። ኤርሚዬ ሰው በቤተ እምነት ከለዩን ቅድም እንደተባለው እንደተነሳውም ለምንድን ነው መዝሙሮቻችን የሚጠቀሙት? መዝሙሮቻችንን ከመጠቀም መቆጠብ አለባቸው። አሁን ፈርዘር ሄደን ማናወራው ኧረ በጣም ያሳፍራል። አሁን እንደምነት አሁን ይሄ እንደዚህ ተብሎ መባሉስ ራሱ በእውነት በጣም እኮ ነው የሚያሳፍረው። አሁን ዘማሪዎቻችንን ብለው የሚሉት ቅድም እየተናገርኩ ነበር። ባጉዬ አሁን ባጉ በዘማሪ ያገኘው ይደግና በሌሎቹ በአንዱ ጥራልኝ። በመስፍን ጉቱ ዝማሬ መካከል ምንድን ነው ያለው ልዩነት? መስፍን ጉቱ ከቃልዮት ስለሆነ አጉ ከመካኒክስ ስለሆነ አንሰማም ብለን እንድንለው በአፍጢሙ ሊደፋ ይችላል ማንም ፍጥረት። ይህንን የሰይጣን ማህበር ጉባኤ ውስጥ የገባውን ቸርች ውስጥ እየበጠበጠ ያለውን ለሁለት ተከፍለዋል በውስጥ ጌታ ኢየሱስ ምስክር ነው አልኳችሁ። ያው እንግዲህ እኔ አንዳንዱን ቆጥቤ ነው አሁንም ማውራው። አገልጋዮቹ ለሁለት ተከፍለዋል። የመካነ ኢየሱስ ቤተክርስቲያን አገልጋዮች በውስጥ እንዳይወጣ ተብሎ ኃይለኛ ፍጭት፣ ኃይለኛ ንግግር ነው ያለው።
በወርሃ ታኅሳስ 2003 ላይ የወጣው ደብዳቤ 10 ገጽ ያለው ምንድነው የሚያወራው? አብዛኞቻችሁ አታውቁትም ይሄንን። በወርሃ ታኅሳስ 2003 ላይ የወጣው ደብዳቤ ምንድን ነው የያዘው? ዝርዝሩ ይቆየን። 11 ገጽ ቴንክ ዩ ህትየው 11 ገጽ ምንድነው የሚያወራው? የዛሬ 15 ዓመት ቲክታክ ላይ መተህ ተዋሻለህ አይደል ኢዮስያስ? ስታሳፍሩ በእውነት ከምን አይነት ሰዎች ጋር ቆመን እስከዛሬ ድረስ እናገለግል እንደነበረ ማለት ነው። ቲክታክ ላይ መጥቶ ይዋሻል ማለት ምናምን ነገር ብሎ ሊያድበሰብስ ማለት ነው። ፕሬዚዳንታችሁ ጳጳስ አርጉኝ እያለ እያለቀሰ አይደል እንደ ያለው? ገደባለሁ። አሁንም ቆይ መገደብ ነው። ጀስት አሁን ላይ በደንብ አናወራም፣ ግን በጣም እዚህ ላይ በጣም ሊሰመርበት የሚገባ ነገር ነው። አሁንም በደንብ አድርጋችሁ እኔ ሲሪየስሊ ከትዮ ጋር ሰው አውርቻለሁ። ቤተ እምነት ስፔሲፊክ አድርጎ ነው ያወሩት። ከሌላ ቤተ እምነት ለእኔ አሁን ለምሳሌ ኦርቶዶክስ ተዋህዶ ሌላ ቤተ እምነት ነው፣ ካቶሊክ ሌላ ቤተ እምነት ነው። እኔ በእምነት አይመስሉኝም ማለት እነሱ እንደ ቤተክርስቲያናት ብዬ መጥራት አልችልም። እኔ ለምንድን ነው የማልጠራው? ከኔ ጋር በእምነት ስለማይመስሉ ሰው ከመካነ ኢየሱስ ጋር አንድ ላይ የሆነው በእምነት ስለምንመስል መስሎኝ፣ አሁን ግን ሲገባ ሌላ ቤተ እምነት እንደሆንኩ ነው የገባኝ። እኔ በበኩሌ ሰው እነሱ ሊያስቀጥሉ የሚፈልጉት ስርዓት አለ፣ ሲወርድ ሲዋረድ የመጣ ወግ አለ። ወጋቸውንም ስርዓታቸውን የሚያስቀጥሉ ስለዚህ በእምነት እንደማንመስል ነግሮናል። እንደዛ ካሉ በኋላ ደግሞ ለምንድን ነው ታዲያ ቤተክርስቲያናት በሚደረጉ የትኛው ማየት ፕሮግራም ላይ ደግሞ እዛ ላይ ካልሆነ በስተቀር ምን የሚሉት ምን አገባችሁ? አንደኛውኑ ቤተ እምነታችሁን ለጌታችሁ ቤተ እምነት ከሌላ የሚመጣውን አንቀበልም አናስተናግድም ብላችኋል። ኦኬ ትስ ጉድ። ማታስተናግዱበትስ ማትገለገሉ ሚካያዝ ሲባል ቤተ እምነቷን ማንነቷን ስለሚያሸርሽር ብላችኋል። ከባድ ነው፣ በጣም ከባድ፣ ለእኔ በጣም ከባድ ነው። ማርቆስ 7 ላይ ኤርምያ የምታውቀው ቃል አለ። ፈሪሳውያንና ጸሐፍት ደቀ መዛሙርት እንደ አባቶች ወግ በመኖር ፈንታ ባልታጠበ እጃቸው ለምን እንጀራ ይበላሉ ብለው ጠየቁት አይደለም። እርሱም እንዲህ ሲል መለሰ፣ ኢሳይያስ ለእናንተ ስለ ግብዞቹ በትክክል ተንብዮአል፣ እንዲህ ብሎ ጽፏልና ይህ ሕዝብ በከንፈሩ ያከብረኛል፣ ልቡ ግን ከኔ የራቀ ነው። በከንቱ ያመልከኛል፣ ትምህርታቸውም ሰው ሰራሽ ስርዓት ብቻ ነው። የእግዚአብሔርን ትእዛዝ ትታችሁ የሰውን ወግና ስርዓት ትጠብቃላችሁ። ሂድና ወግና ስርዓት እንጠብቅ። እኛ ደግሞ ጌታን የምናመልከው በእውነትና በመንፈስ ነው፣ ጌታችን ኢየሱስ ክርስቶስ እንዳስተማረ ማለት ነው። እኔ ወግና ስርዓት ምናምን እያልኩኝ ይልል ነው እንዴ? ወደ ቀድሞ ቤት አልሄድም እንዴ? ጌታችን ኢየሱስ ክርስቶስ በእውነት የሚሰግዱት ለአብ በመንፈስና በእውነት የሚሰግዱበት ጊዜ ይመጣል፣ አሁን መጥቷል። አብ እንደዚህ ያለ በእውነት የሚሰግዱትን ይፈልጋል ካለ በኋላ እግዚአብሔር መንፈስ ነው፣ የሚሰግዱ በመንፈስና በእውነት ነው፣ በእውነት ሊሰግዱለት ይገባል። በቃ አለቀ። እኛ ጋር የአምልኮ ስርዓት የሆነ ነገር ጽፈ የሆነ ነገር እንትን ብለ ከዛ ደግሞ ያ ነገር ሲወር ሲዋረድ እያንዳንዱ ምናምን ልክ ካቶሊኮች እንደሚያደርጉት አይነት ነገር ያን ነገር አምተ እኛ ላይ ልትጭን አትችልም። በእርግጥ አትችልም። እኛ ሁል ጊዜ በመንፈስ የምንመራ ስናመልክ የምናመልከውን ጌታ የምናመልከውን እግዚአብሔር የምናውቅ ገብቶን የምናመልክ እናለቅ። እኛ ጋር ያለውን ካራዝሜቲክ ነገሮችን ልታጠፉ አትችሉም። እኔ ሌላ ጊዜ በደንብ ካወራለን በደንብ አድርገን እናወራለን። ግን ከሌላ ቤተ እምነት የተባለው ነገር በጣም ይሰመርበት። እኔ አሁን መካነ ኢየሱስ ስማየው እንደ ሌላ ቤተ እምነት ነው። አምሶሪ ከዛሬ ጀምሮ ማየው እንደዛ ነው። ቤቴን ሲከፍት ከእነሱ ጋር ሳወራ ከየት ቤተ እምነት ነህ፣ ከዛ ደግሞ ድናል አልዳንክም ብያልኩ ሌሎችን ትሪት በማድረግ ሌሎችን በማድርገው መንገድ ነው። እነሱንም እኔ እቃወምሃለሁ፣ ወንድምነት ይህንን ሀሳብ እቃወምሃለሁ። እኔ በፍጹም አይሆንም። ምክንያቱስ የዳኑ ወንድሞቻችንና እህቶቻችን መሆናቸውን እያወቅን እነሱ ከላይ የተቀመጡ መሪዎች ጠግበው ስለጻፉት ነገር የእግዚአብሔርን ሕዝብ በዚህማ ማሰናከል የለብህም። በፍጹም እንደዛ እንዳጠይቅ የፈለገ ቢሆን ወንድምነት የፈለገ ደብዳቤ ጻፍ። የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን እህቶቼና ወንድሞቼ በእንባ ነው የምንወዳችሁ። በዚህ ምክንያት በሚፈጠር ወደ ዓለም እንዳትሄዱ። በዚህ ምክንያት ጥያቄ ቢፈጠርባችሁ ሂዱ ወደ ሙሉ ወንጌል፣ ሂዱ ወደ ሕይወት ብርሃን፣
ሂዶ ወደ መሰረት ክርስቶስ ቤተክርስቲያን። የምታውቁት የእግዚአብሔር ሕዝብ ነው። አብረን ያመለክን እጅ ለእጃችን ተያይዘን ኢየሩሳሌም እንገባለን ብለን ዘምረናል። ቤተክርስቲያኒቱ ግን እራሷ ላይ እሳት ለኩሳለች። እሳቱን የለኮሰው ፕሬዝዳንቱ ቄስ ዶክተር ዮናስ ገዙ ነው። ቤተክርስቲያኒቱ መካነ ኢየሱስ ምእመኗን ከሐሰተኞች ነቢያት ከሐሰተኞች አስተማሪዎች ትምህርት መጠበቅ አለባት። ግዴታዋ ነው፣ መብቷ ነው፣ ትክክል ነው። ይበል የሚያሳይ ነው። ቀኟን እንሰጣታለን፣ ቀኛችን እንሰጣታለን። የትኛውን ቤተክርስቲያን የክርስቶስን ማህበር መጠበቅ አለበት እንጂ እኔ መካነ ኢየሱስ ቤተክርስቲያን አባልና ምእመን ነኝ ብሎ ያለኝ ወንድሜና እህቴ ቢመጣ ከየትና አንተ ድናል አልዳንክም ብዬ አልጠይቀውም። የዳነ ወንድም መሆኑን አውቀዋለሁ። በጣም ነው ለህዝቡ መጠንቀቅ ያለብን። እሺ፣ የክርስቶስ ማህበር ሊያሳዝነን ይገባል። ማንም እነሱ ከላይ የተቀመጡ ስለጻፉ ቤካ ወንድምነት አታርገውም። ካደረክ ቀን ከኔ ጋር ትጣላለህ። ኦፊሻሊ እኔ እናንተ ምንጣላ ወንድምነት። እሺ ወንድም ችግር የለውም። እኔ ሰማ አያረግም እኮ ከመግለጫው አንፃር በፍጹም አያረግም። እሱ ከመግለጫው አንፃር ነው። እኛ ቤተ እምነቶች ተብለን ከተጠራን የሚል ሴንስ ነው ያለው። እንደዛ ነው ያለው። ቀጥል ቤካ። አይ ነው ይዩት፣ ግን ወንድምነት ይዩት። እንደዚህ እኮ ብለው መጽሐፋቸው እያዩት አይደል? ቤተ እምነት ብለው ነው አይደል የጠሩን? ኦኬ። ስለዚህ ህዝቡ ያያል ማለት ነው። መካነ ሙሉ ወንጌል የሚባል ቤተ እምነት ነው ተብሎ እኔም እስከማውቀው ድረስ እኛም እስከምናውቀው ድረስ መካነ እኔ ቤተክርስቲያን ብዬ ማምንና መቀበል ነኝ። እንደምታውቀው ዊችስ እኔ ኮንፌሽናል ብሎ ከውጭ ሀገር ያሉት ማለትም እነ ኤልካ አሜሪካ፣ ኤልካ ካናዳና ቸርች ኦፍ ስዊድን እነሱን በጭራሽ ነው መጣለው። ታውቃለህ፣ ልቀበላቸው ስለማልችል ከዚህ ከሌላ ነገር ጋር ተያይዞ ያለ ነገር ስላለ ማለት ነው። ከዛ ውጭ ግን ኢትዮጵያ ያለችው መካነ ኢየሱስ ቤተክርስቲያነች ብዬ የምቀበል ሰው ነኝ። አሁን ስጠራ እኔ እንደ ቤተክርስቲያን እንጂ ሌሎችን ቤተ እምነት ብዬ ልጠራ አልችልም። ሁላችንም አንድ ውስጥ ያለ ነው ብዬ ስለማመን አንድ ቤተ እምነት አለን። እሱም ወንጌላውያን አማኞች እንባላለን። በቃ አለቀ። ስለዚህ ወንጌላውያን አማኞች የታቀፍን ሁላችንም መካነ ኢየሱስም ቃለ ሕይወትም ሙሉ ወንጌልም መሰረተ ክርስቶስም ሁላችንም አንድ ቤተ እምነት ነን። ሌሎቹ የሚጠሩት አብያተ ክርስቲያናት ተብሎ እንደሆነ ብቻ ነው የማውቀው። ቤተ እምነት ብለህ ላይ ካቴጎራይዝ ስታደርገው ጉዳዩን በቃ እናንተ ከኛ ወገን አይደላችሁ ወደሚል ነው የሚያመጣው። ከዛ አንጻር ነው ቅድም እንዳልኩ ልክ ኦርቶዶክሶችን ቤተ እምነት ናቸው ብለን እንደምንል እነሱን ደግሞ ሲመጡ እንደምንጠይቃቸው ካቶሊኮችንም እንደዚሁ አብያተ ክርስቲያናት ብለን እኛ ውስጥ እንደማንከታቸው ለምን በእምነት ስለማይመስሉ ማለት ነው። ከዛ አንጻር ነበር ነገሩ እኔ አይቼ እንደዚህ ያልኩትና ውጭስ አሁንም እኔ መካነ ኢየሱስ ቤተክርስቲያን ናት። ማንም ሰው የፈለገውን ነገር ለማስገባት ባለፈው እንዳልኩኝ ይህን ነገር ኢትዮጵያ ውስጥ በቀላል መንገድ እንዲፈቀድላቸው ለማድረግ መንገድ የመጥረግ ስራ እየሰሩ እንደሆነ ይታወቃል። ይሄ ሳይታለም የተፈታ ነው። ቀድመን መረጃውን ሰጥተናቸዋል። እኛ ቀድመን ማለት ነው። ስፔሻሊ ባጃጅ የማይሞሉ ሰዎች በባጃጅ ዚና ዛ ያሉ ምናምን ነገር ይሄ ነገር ለማስገባት ብዙ ርቀት እንደሄዱ ብዙዎችን ማኒፕሌት አድርገው ዲሲቭ እንዳደረጉ ሁላ ይታወቃል። ታስታውሳለህ? ይቅርታ በል ብለው አንተን ሲያስጨንቁት ያ በጣም ሪሜምበር አይደል? ግን ተሳስተህ አልተገኘህም። ልክ ነህ። በምኑ ነበር ይቅርታ በል ያሉት? እንዴ ባወጣ ነው መግለጫ ነው። ያኔ ግብረ ሰዶሙ ታዲያ ይቅርታ ጠይቆ ብለዋችሁ ነበር እንዴ? በጣም ብዙ ነገር እኮ ብለዋል ኤርሚዬ፣ በጣም ብዙ ነገር። ግን አልተሳሳትንም። ትክክለኛ ነገር ነው ይዘን የመጣ ነው። አዎ እንዴ በጣም ብዙ ርቀት ሄደዋል። እኔ ላይ ራሱ በጣም ብዙ ነገር ለማድረግ ብዙ ርቀት ሄደዋል። ግን አይ ዴር ዘም ስቲል ነው እጠብቃቸዋለሁ ያሰቡትን እንዲያደርጉት ማለት ነው። እንዴ ጠበቃ እኮ ወንድምነት ጠበቃ ለመግዛት ምናምን እስከ ማለት በጣም 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 አደገኛ ነገር እኮ ርቀት ሄደዋል። which's እኛ ያወጣ ነው ትክክለኛው መረጃ ነው ማለት ያው ቄሱ አሁን ምንድነው ጳጳስ ለመሆን የሚሞክሩት ቄሱ ከነሱ ከእርሳቸው ቮይስ ሪከርድ ጀምሮ ኤቭሪ ነገር ፐብሊሽድ ነበር ያደረግነውና ከዛ የተነሳ በጣም እንደውም ከስር ወንድሞቼ ምናምኖች ናቸው አይ በቃ ነገሩን ለማብረድ ምናምን ብሎ ሲሆን እኔ ወንድሞቼን ሰማቸዋለሁ እና በቃ እሺ ምናምን ብዬ እንትን ያልኩትና በጣም ብቻ ብዙ ነገሮች አሉ ወንድምነት። አሁንም ቢሆን ምንድነው የኢትዮጵያ መካነ ኢየሱስ ቤተክርስቲያን ቤተክርስቲያን ነች። አው ጀስት የሆነ ስልጣን ምናምን ነገር ለመያዝ የሆነ ቦታ ላይ በቃ ተቀምጦ ምናምን ነገር ቤተክርስቲያን እንደፈለጉ አድርጎ ለመዘወር እንዲመቻቸው ጀስት
የሆነ ብቻ የከፋፍል አይነት ስትራቴጂ የሚጠቀሙ ሁላ ነው ይመስለኝ እና ከዛ አንጻር ላይ እንትን እንዳይል ብዬ ነው። ሰው ምዕመን ቤተ እምነት ተብሎ ሲባል እኛን ጀስት ኦፌንድ የሚያደርግ ንግግር ነው ብዬም ስለማስብ ነው። እና ወንድምነት ከዛ አንጻር ነው which is አሁንም ቢሆን ፋይት አደርጋለሁ ስለ መካነ ኢየሱስ። ኦኬ በጣም ነው ፋይት የምናደርገው ቢኮዝ ይሄ በጣም እንደ ቀልድ የሚታይ በተለይ ወገኖች በተለይ መጠንቀቅ ያለብን አሁንም እናገራለሁ የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን ምዕመናን ኦኬ በጌታ ያመናችሁ ወንድሞቻችንና እህቶቻችን በዚህ ይሄ ነገር እንደሚመጣ እነሱ ከዚህ በፊት በውስጥ ለውስጥ ስታገኟቸው መሪዎቻችሁን በወረሃ ታህሳስ ሪከርድ አድርጉት። በወረሃ ታህሳስ 2003 በ17ኛውና በ18ኛው ጉባኤ ላይ ምን ነበር ተሰብስባችሁ የወሰናችሁት? ውሳኔው ምን ነበረ? በውስጥ ለአገልጋዮቻችሁ የሰጣችሁት ምን ነበረ ብሎ የሚል ጥያቄ ጠይቋቸው ቄሶቹን ወንጌላውያን። በወረሃ ታህሳስ 2003 17ኛውና 18ኛው መደበኛ ጉባኤ ስብሰባ ላይ ምን ነገር ተነሳ? ምን ተጻፈ? 11 ገጽ ያለው ደብዳቤ ላይ ምንድን ነው የዶለታችሁት? እውነት ከሐሰተኞች ነቢያትና ከሐሰተኞች አስተማሪዎች የእግዚአብሔርን ማህበር መጠበቅ ነው? ወሳየውስ እንደዛ ከሆነ በጭብጨባ እናጅበዋለን። እሱ ብቻ አይደለም፣ እኛ በደንብ ይገባናል፣ ቅኔም ስለተማርን ማለት ነው። ኦኬ እንኳን የጴንጤ ፈዛዛ የሆነ ቅኔ አይደለም፣ የኦርቶዶክሱን እናውቀዋለን። ምን ሲደረግ ነው ከጤናማ አብያተ ክርስቲያናት የሚመጡ አገልጋዮችና ዘማሪዎች ሁሉ በምስባካችን ላይ አይቆሙም ብለው የሚሉት? ማን አቁሙ አላችሁና ከመጀመሪያ ያስቆማችሁ? ድሮ አታቆሙም ነበር አይደል? ማን አቁሙ አላችሁ? ማን ጋብዞ አላችሁ? ተስፋዬ ጋቢሶን ኦኬ ማን ጋብዞ አለ? ከሙሉ ወንጌል ያሉ ዘማሪያን ማን ጋብዞ አላችሁ? እሱ ብቻ አይደለም ኤርሚ፣ አሁን እኮ ላስት ታይም ዳጊ ኢትዮጵያ የሄደ ጊዜ ካስታወስክ ለዳጊ ለተከስተና ለዮሴፍ ካሳ እኮ መካነ ኢየሱስ ናት የአገልግሎት እውቅና እኮ የሸለመቻቸው። አይ ጉድ ነው ገና ብዙ እጥየው አታሶሪኝ ብዙ ያ ቆይ ያዙት ቆይ ያዙት። አንዳንድ ነገር ያዙ፣ እራሳቸው ይበሉ፣ እራሳቸው ያውሩ። አሁን ለአማኙ ነው የምንሰጠው። ገባ? ለእኛ ለአማኙ፣ እኔ ለእግዚአብሔር ሕዝብ ነው ለመካነ ኢየሱስ ቤተክርስቲያን ማህበረ ምዕመናን በዚህ ጉዳይ አንዳች ይሄ ሰዓት እቤት ውስጥ አገልጋዮቹን ለሁለት ከፍሏቸዋል። የአባቶቼ የኤልያስ አምላክ ምስክር ነው ብዬ የምላችሁ ከአንድ ከሁለት ከሶስት ከአራት ከአምስት በላይ አገልጋዮች ሰምቼ ነው የምነግራችሁ። አገልጋዮች ሪሰንት የሚያገለግሉ ያልተስማሙበትን ደብዳቤ አውጥቶታል። ቄስ ተረፈ ማነው? ጎበና ነው ተረፈ ማነው? እህትየው ፌስቡክ ላይ ያስቀመጠው ተመስገን ኖ አይደለም፣ ተመስገን አይደለም። ቆይ እህትየው የላክሽልኝ ላይ ማን ነው? ተረፈ ድሪባ ቴንክ ዩ። ቄስ ተረፈ ድሪባ ምን ሊያደርግ ነው? የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን ቄስ ሆኖ ይሄ ሚስጥር የማይጠበቅ ቄስ እንዴ? በድቁናና እኮ በቅስና ውስጥ ሚስጥር የቤተክርስቲያን እኮ ሚስጥር መጠበቅ የሚባል እኮ አለ። እኔም አገልጋይ ስለሆንኩ የሙሉ ጊዜ አገልጋይ ቤተክርስቲያኒቱ ኦፊሻሊ መድረክ ላይ ያላወጣችውን ደብዳቤ ዓለም ይወቅልኝ አንብቦ ብላ ያላለችውን ደብዳቤ ልክ ቃለ ሕይወት እንዳስተላልፈችው ውስጥ በውስጥ ለአገልጋዮች የሰጣቻቸውን ደብዳቤ ምን ያደርግለት ቄስ ተረፈ ድሪባ አወጣው ፌስቡክ ላይ። እነ ተረፈ ድሪባ አውጡት፣ በዛ አውጡት። እነ ኢዮስያስ ኢዩኤልስ እኛ በዚህ መተን እንዋሻለን እናስተባብለዋለን እያለ ኢዩኤል ታጥቆ እየዋሸ ነው። ሼሞኒው ኢዩኤል በእውነት ሼም ከአንተ የማይጠበቅ ቤተ ክርስቲያንህ እንኳን የጻፈችውን ደብዳቤ ለማደባበስ ስትሞክር ቅድም ሰምቻለሁ። የአራቱ ገጽ ነው አይደል ፌስቡክ ላይ ወጣው። 11ዱ ገጽ እጄ ላይ ገብቷል። 2003 ዓመተ ምህረት በ17ኛውና በ18ኛው መደበኛ ጉባኤ የተሰበሰበው የተዶለተው ማለት ነው። በሌሎች ቤተክርስቲያናት ላይ ከሐሰተኞች ነቢያትማ መጠበቅ መብቷ ነው። የሐሰተኞች ነቢያትን ማን ነው የጋበዘባት? መካነ ኢየሱስ ቤተክርስቲያን መድረክ ላይ ጋባዧ ራሷ አይደለች እንዴ? ያመነችበትን አገልጋይ አይደል የምትጋብዘው? እስራኤል ዳንሳን ጋበዙባት ቆመ በምስባኳ ላይ። እንደዛ ከሆነ ትክክል ነው። ቤት ምስባኳን መጠበቅ አለባት። ይሄ እውነት ከሆነ ብዬ የምልህ
እራሷ ጋብዛ፣ እራሷ ያመነችበትን ጋብዛ። እኔ 2 ጊዜ ማለት 3 ጊዜ መድረኳ ላይ ቆሜ ምስባኳ ላይ ቆሜ የማገልገል እድል አግኝቻለሁኝ። በእሑድ ጉባኤ ማለት ነው። የቤተል መካነ ኢየሱስ ሱሉልታ 2 ጊዜ የእሑድ ጉባኤ፣ የገርጂ መካነ ኢየሱስ የወጣቶችን የጋበዙኝ ራሷ የቤተክርስቲያኒቱ አገልጋዮች ናቸው። ማን ነው ሐሰተኛ መምህር መካነ ኢየሱስ ቤተክርስቲያን መድረክ ላይ እሑድ ቆሞ በምስባኳ ላይ የእግዚአብሔርን ሕዝብ ያሳተባት? ማጋብዞት? ያን የጋበዘው ቄስ ነው መጠየቅ ያለበት። ያ የጋበዙት ቄስ እሱ መጠየቅ አለበት። ማን ነው ይሄን ሰው እየጋብዝ ያለ ብለው ማለት ነው አይደል? አዎ አዎ። በነ ዮናስ ጎርፌና ሌሎች አሉ። እኔ ወደ ጌታ ሳልመጣ በፊት 2 አብያተ ክርስቲያናት ይታሙ ነበር። በምን ጭብጨባና እልልታ የማይፈቀድበት ተብሎ ማለት ነው። ቃለ ሕይወትና መካነ ኢየሱስ አይጨበጨበም ነበር። እልል ማለት ነውር ነው። ልሳኑንም እግዚአብሔር በኋላ ነው የጸጋ ስጦታ እየፈነቀለ በአገልጋዮቿ ላይ የእግዚአብሔር መንፈስ ቅዱስ ኃይል ሲወርድ ያወቁት ማለት ነው። ኦኬ። አሁን ወደዛ ወደማናጨበጭብበት የስልክ እንጨት ይመስል ቆመን ገብተን የምንወጣበት ወደዛ ርዕዮተ ዓለም እንመለስ ብለው እያሉ ላይታች እያሉ እየተደፉ እየተቀኑ የሚሯሯጡ እያየን ነው። ልክ ነው። የጥቂት አዳራሾቻቸውን ይዘው ከ3 እና ከ4 ሰው ጋራ በዚህ በውጭው ዓለም ላይ 15 እና 6 ሰው ይዘው እንደቀሩት ማለት ነው። እንደዛ ሆነ ይቀራሉ እነሱ ከነሻያቸው ማለት ነው። እዛ 15 ደቂቃ ስብከት፣ ከዛ 30 ደቂቃ የሻይ ጊዜ ይሰጣል ማለት ነው። ያኔ ዚስ መካነ ኢየሱስ እንላለን እኛ በርቀት። ህዝቡ የመካነ ኢየሱስ ህዝብ ወገኖቼ ቤተክርስቲያናችሁን ጠብቁ፣ የምትላችሁን ስሙ። ነገር ግን አሁን በተፈጠረው ምክንያት እንዲህና እንደዛ ብሏችሁ አሁን እዚህ ሶሻል ሚዲያ ላይ የሚያመቻቿችሁ ከሙሉ ወንጌል ከሌላው ከፔንቴኮስታል ይልቅ ኦርቶዶክሳውያን ይቀርቡናል ከእነሱ ጋር ብንቆርብ ብለው ያሉን እዚህ ቲክቶክ ላይ ወጥተው ምን እያሉ ነው ማለት ነው? የሆነ ነገር በሚፈጠር ሰዓት ላይ ወደ ሙሉ ወንጌል ከምትሄዱ ወደ ኦርቶዶክስ ብትሄዱ ይቀላል ብሎ የሚል ውስጠ ወይራ ንግግር ነው። ለእኔ ለዲያቆኑ ይገባኛል። አንተ በምትመጣበት መሰሪያዊ አካሄድ ልሂድ ብዬ ብልህ በጣም ቦንሳለሁ ብራዘር። ባላገር ነኝ ብዬ ስልህ ነገር የማይገባ ይመስሎ ከሆነ ማለት ነው በጣም ትታላችኋል። ከእናንተ ይልቅ እኛ ኦርቶዶክስ ብንሄድ ብንቆርብ ነው የሚሻለው ብለው ያሉ ሰዎች የተናገሩት ንግግር ምንድን ነው? የሆነ ነገር ቢፈጠር የመካነ ኢየሱስ ቤተክርስቲያን ምእመናን ወደ ወንጌላውያኑ ወደ መሰረት ክርስቶስ ወደ ሕይወት ብርሃን ወደ ቃለ ሕይወት ወደ ሙሉ ወንጌል ከሚሄዱ ወደ ኦርቶዶክስ ሂዱ ብሎ የሚል ነው። ወደ እነሱ እንቀርባለን እንዴ? ሉትራዊት መካነ ኢየሱስ የምትባል እኮ ቤተክርስቲያን ባትኖር እኔ ኤቲስት ነበር መሆን እኮ ነው ብለው ያሉን። እንደ አማራጭ ሙሉ ወንጌል ቤተክርስቲያን ገብቼ ጌታን አመልካለሁ እኮ አላሉ። እነኚህን ሰዎች ቅዱስ እግዚአብሔር ምስክር ነው፣ ንግግራቸው ግልጽ እየሆነልን መጣ ማለት ነው። ኦኬ ኦኬ። አሁን እነዚህ ጮቤ የረገጡት እዚህ ቲክቶክ ላይ ያሉት ሻማ ልኩ ሰው እያበሩ ነው አሉ። ጉሮ ሸባዬ ቀልጧል። ለምን ትግላችን ፍሬ ያፈራ መሬት ወረደ ብለው ማለት ነው። ሼሞኒው የቲክታኮሮቹ 2003 ዓመተ ምህረት ነው መካነ ኢየሱስ ቤተክርስቲያን ይህንን ስብሰባ ያደረገችው በ17ኛውና በ18ኛው መደበኛ ስብሰባ ጉባኤ ላይ ማለት ነው። 11 ገጽ ያለው ደብዳቤ እጃችን ላይ ገብቷል። ቴንኪው ሎርድ። ስለዚህ አሁን እዚህ ቲክቶክ ላይ ብትሯሯጡ 6 ወር ሳይሞላችሁ ጭው ስትሉ የነበረ እንደ ወፍ ጫጩት እናንተ ባመጣችሁት ነገር አይደለም። ቤተክርስቲያኒቱ የጻፈችው የዛሬ 15 ዓመት የተጻፈ ደብዳቤ ነው። ድጋሚ ነው ወርሃ መጋቢት ላይ የተጻፈው። ቁጭ ነው ማድረግህ በመረጃ ቁጭ። ቤቱ ተናገሩ እውነቱን ነው። ቅጥፈት የሚቀጠፍበት ቤት አይደለም። ኦኬ እናንተ መረጃውን አውጡት፣ እኛ ወተን ደግሞ እናስተባብላለን ነው ጉዳዩ። እነ ቄስ ተረፈ ድሪባ አውጡት። የመካነ ኢየሱስ ቤተክርስቲያን ቄስ ደብዳቤው ለማንም እንዳታወጡት ብላ የሰጠችው ቄስ አወጣው። ምክንያቱስ እናንተ አውጡት። ከዛስ እነ ዩኤል ደግሞ ወተን እኛ ቲክቶኩን እያያዝኑ ነው። እዚህ በመካነ ኢየሱስ ቤተክርስቲያን አደገኛ የሆነ የወንጌል ስርጭት ጉባኤ እናዘጋጃለን ሶሻል ሚዲያ ላይ ብለህ ወፍ 15 ደቂቃ ኢየሱስን አታወሩም። ወፍ የሚሰብኩ በጣም ብዙ ወገኖች አሉ ከመካነ ኢየሱስ ቤተክርስቲያን ጌታን አድምቀው የሚሰብኩት።
ይህንን ዓመት ስትኖሩ ሶሻል ሚዲያ ላይ አንድ ቀን ኢየሱስ ጌታ ነው ኢየሱስ ያድናል ብላችሁ ሰብካችሁ አታውቁ። ያው ሉተር ነው ዚዊንግሊን ካልቪን ትለኛለህ። ተሸክማችኋቸው ዙሩ። ኢየሱስ ስትሉ ሰምተናችሁ አናውቅም። ኦኬ ኢየሱስ ጌታ ነው ኢየሱስ ያድናል መካነ ኢየሱስ በመድረኳ ላይ ነው የምትሰብከው። ቃልየት በመድረኳ ላይ የምትሰብከው እና በምትልካቸው ሚሽነሪዎች በኩል ነው ሲሰብኩ የምናየው። እዚህ ቲክታክስ ላይ የመጡ በሙሉ ባለፈው ያልኩትን ቃል ነው የምደግመው። አሁን በዚህ ምክንያት በሚፈጠረው ልመናዬ የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን ምዕመናን ልመናዬ አስቀድመው ወጥተው ሶሻል ሚዲያ ላይ ነግሯቸዋል። ኦርቶዶክስን በበጎ ነገር እንድትመለከቱ እንድታዩ ማለት ከዚህ ከመካነ ኢየሱስ እንኳን ብትወጡ ወደ ሙሉ ወንጌል ሳይሆን ወደ ኦርቶዶክስ ሄዳችሁ እንድትቆርቡ እነሱ ይቀርቡናል እያሉ እያመቻቿችሁ ያሉ ሰዎች አሉ። እህት ዓለምዬ ከኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን ያለሽው እህቴ ኦኬ ወንድሜ አንተ ሉተራዊ ወንድሜ በጌታ በኢየሱስ ክርስቶስ ያመንከው ኢየሱስን እንጂ የተቀበልከው ሉተርን አይደለም። እኔ ሉተር የሚባል ሰው አልተቀበልኩም። ጌታን ስቀበል ጌታን ብቻውን የተቀበልኩት አለቅ። ዚዊንግሊንና ካልቪን ያሉን በኋላ ላይ ነው ሪፎርሜሽን አባቶች መሆናቸው የነገሩን። የራሳቸው ጉዳይ ነው። እደግመዋለሁ። ሉተር የራሱ ጉዳይ ነው። ካልቪን የራሱ ጉዳይ ነው። ብራዘርጌ ለእኔ ደሙን አላፈሰልኝ። ቅዱስ ጳውሎስ እንኳን ደሙን አላፈሰልኝም። እየሰማኝ ነው። እንደ ኮሶ የገፈነነ እውነት ነው የምነግርህ። በሉተር ደም እኔ አልዳንኩም። በዝዊንግሊን ደም አንተ አልዳንክም። ደሙን ያፈሰሰልን ሉተር አይደለም። ደሙን ያፈሰልን ካልቪን አይደለም። ደሙን ያፈሰልን አቡነ እንትና አይደሉም። ደሙን ያፈሰልን እማሆይ እንትና አይደለችም። ደሙን ያፈሰልን የእግዚአብሔር ልጅ ኢየሱስ ነው። ሊሰበክ የሚገባው የእግዚአብሔር ልጅ ኢየሱስ ነው። የአንድነታችንም የመለያየታችንም ከሆነ ኢየሱስ እንጂ ሉተርና ካልቪን መሆን የለበትም። ዳር ስልክ ዳር ትይዛለህ። ይህንን ኮተትን አምጥታ አትጭንም ማለት ነው። እንደ ሪፎርሜሽን አባት የምናከብራቸው ቦታ ላይ እናከብራቸዋለን። በእኛ ያልተሰራ በእነሱ የተሰራ ትልቅ ስራ ስላለ አምጥተህ ግን ለመለያያ ምክንያት አድርገህ ለመጣያ ምክንያት አድርገህ ግን ሉተር ትላለህ። ሉተር ብለው ዩኒፎርም እንደለበሱት አሁን ደግሞ ምንድነው ሪፎርሜሽን ብለው የሚሉ ማለት ነው። እኛ ደግሞ የካልቪን ልጆች ነን ብለው ደግሞ ብቅ ብለውልሃል። በጣት የማይሞሉ ማለት ነው ዩኒፎርም ለባሾች። አማንዬ አማን ሻሎም ዩኒፎርማችሁን አውልቁ ብለዋቻል። እኔም እንደዚሁ ነው ብለው የምልህ ዩኒፎርምህን አውልቅ። እንዴት አሁን ይሄ ደብዳቤ በተጻፈ ሰዓት ላይ እዚህ ሶሻል ሚዲያ ላይ ያሉት መጋባት ሁሉ ጭምር አይገባንም እንዴት ብለው ይላሉ? ኦኬ ነው እንደዚህ ነው የምታስቡት ለካ ማለት ነው። እንደዚህ ነው የሚታሰበው ወንድሞቼ እናቶቼ፣ እንደዚህ ወገኖቼ ኢየሱስ ክርስቶስ በቃ እንደዚህ ነበረ ለካ። እንዴ እግዚአብሔር ምሕረት ያርግላቸው። ኤኒዌይ 2003 የጀመረ የዛሬ 15 ዓመት የጀመረ ቁርቋሶ ነው። የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያንን ሳያግባባ ለ15 ዓመት እያናጨ የመጣ ደብዳቤ ነው። አሁን ህይወት ዘርተውበት በቄሷ በሴቷ ቄስ የተጻፈው ደብዳቤ እጃችን ላይ ገብቷል። በሴቷ ቄስ በዶክተሯ አባሪ ሆኖ ከዶክተር ዮናስ ገዙ ደብዳቤ ጋር እኛ ሚዲያ ላይ አላወጣኑም እስካሁን። ቄስ ተረፈ ለምንድን ነው ሚዲያ ላይ ያወጣው? ቄስ ተረፈ ሚዲያ ላይ ያወጣውን ኢዮስያስ ኢዮኤል ለምንድን ነው መዋሸት የፈለገው? ዋናው ምን መሰለህ ኤርሚ፣ እዚህ ጋር የወጣው 4 ፔጅ ነው አይደል? አዎ። አሁን አንተ ያልከው የቄሷ ፊርማ ያለበት አልወጣም። ስንት ገጽ ነው እትዬው? እሱ 5ኛው ፔጅ እሱ ነው። እሱ 5ኛው ፔጅ ነው። ለምን አልወጣም ከተባለ እዚህ ጋር በጣም ማስተዋል አለብህ። 5 ነው መግለጫው፣ አንዱን ገጽ ግን አስቀርተውታል። ለምንድን ነው ያስቀሩት ሲባል እዚህ ቲክቶክ ላይ ያሉትን ጨምሮ ትግላችን ተሳካ ሊሉ ማለት ነው።
የዛሬ የ15 ዓመት መሆኑን የሚገልጸውን ፓርት ቆርጠውታል። አገኘኸው አይደል ሐሳቡን? ያ ስለዚህ አዎ ገባኝ ገብቶሃል አይደለ? የመጀመሪያው የመግቢያው ፔጅ ተቆርጦ ወጥቷል። ለምን ሲባል ይሄ መግለጫ ከየት እንደተነሳ ስለሚገልጽ እንዳልከው ከ2003 የተነሳ የ2003 መግለጫ መሰረት አድርጎ የመጣ መሆኑን ቲክቶክ የሚባል ፕላትፎርም ሳይኖር 15 ዓመት ሙሉ የኢትዮጵያ ወንጌላዊት ቤተክርስቲያን ውስጥ ለውስጥ ስትባላበት የነበረው ታሪክ መሆኑ እንዳይታይ አንደኛውን የመግቢያውን ገጽ ቆርጠውት አራቱን ብቻ አውጥተው አሁን ላይ የጀመርነው ትግል የኛ ስኬት ነው ሊሉበት ነበር። እኛ ግን እጃችን ላይ ገብቷል። ያ 2003 ወርሃ ታህሳስ 17ኛውና 18ኛው መደበኛ ጉባኤ ስብሰባ ታች ደብዳቤው ላይ ታችኛው ላይ 11ኛው ገጽ ላይ ያለው ላይ አዎ ልክ ነው። 17ኛው ላይ እሱኛ 17 ይላል ከላይ 18 ይላል። የ17ኛውና የ18ኛው መደበኛ ስብሰባ ጉባኤ ላይ ያወሩበት ጉዳይ ማለት ነው። ኦኬ እሺ፣ ሐዋሳ በነበራቸው ስብሰባ ሁሉ ጭምር ያልተስማሙበት ማለት ነው። ኦኬ መብታቸው ነው። እኔ አሁንም ሕያው እግዚአብሔር ምስክር ነው። መካነ ኢየሱስ ከሐሰተኛ ነቢያትና ከሐሰተኞች አስተማሪዎች ልምምድ ህዝቧን መጠበቅ ይበል የሚያሰኝ ነው። ቀኜን እሰጣታለሁ። ጌታዬ ኢየሱስ ምስክር ነው። ህዝቡ በሐሰተኛ ነቢያትና በሐሰተኛ አስተማሪዎች መበላት የለበትም። እነዚህ ዩኒፎርም ለባሾችን ግን በሙሉ ዩኒፎርማቸውን አውልቀው ወይ ከግልገል ሱሪያቸው ጋር ልናስቀራቸው ይገባል። አፍልተዋል። ሉተር ነኝ ካልቪን ነኝ እያሉ ማለት ነው። አፍልተዋል። እኛ የኢየሱስ መሆናቸውን ነበር የምናውቀው። እኔ ኢየሱስ ነኝ። ኦኬ ሉተርና ካልቪን ሪፎርሜሽን ፋዘሮች ናቸው። ምንም ጥርጥር የለው። የሰሩት መልካም ስራ አለ። ምንም ጥርጥር የለው። እንደዚሁ ማንቀበለው ደግሞ አለ። አሁን ሉተርን በሙሉ ተቀበል ብለህ በተለይ ማርያም ዘላለማዊ ድንግል ናት ብሎ ለመካነ ኢየሱስ ጽፎ የሰጠው እሱ ነው። ና አሳይልሃላ ከመጽሐፍ ቅዱስ እመቤቴ ታማልዳለች ብሎ ያለ ደብተራ ስጠይቀው አምጣ መጽሐፍ ቅዱሳዊ ጥቅስ ብዬ እንዳልኩት ዘላለማዊ ድንግል መሆኗን ከብሉይና ከአዲስ ጠቅሰህ ታሳየኛል። የማርያምን ዘላለማዊ ድንግልና ከሌለስ አባባ ሉተር የዋሹት ውሸት ነው ማለት ነው። ስለዚህ አንቀበልም። ኦኬ ቅዱሳን በሰማይ ሆነው ይጸልያሉ፣ የሞቱ ቅዱሳን በሰማይ ሆነው ሊጸልዩ ይችላሉ ብሏል አይደል? መጽሐፍ ቅዱሳዊ ጥቅስ ምንም ያስቀመጠው የለም። የሉተር ቅዠት ነው። ሶላ ስክሪፕቹራ ብለህ ግን የጻፍከው አንተ ቅዱሳን በሰማይ ሆነው ይጸልዩልናል ብለህ ያልከው በመጽሐፍ ቅዱስ ካላረጋገጥ ሶላ ስክሪፕቹራ በቃ ዝም ብሎ ወሬ ነው ማለት ነው። ካልሆነስ ራሳችን ህግ አውጥተን በራሳችን ማንተዳደርማ ከሆነ ጉድ ይፈላል። ስልህ ጉድ ይፈላል። ከዚህ በኋላ የእግዚአብሔር ልጅ አድምቀን እየሰበክን እያንዳንዱ ጴንጤ ከማን እንደተቀዳ ነው የምናወጣው ማለት ነው። ጠንከራ አድርገን እኮ ስንመጣ ነው ሉተራዊ ነኝ፣ ሉተር እናንተን አይመለከታችሁም ብለው ያሉ ማለት ነው። ኦኬ እኔ እንደ አንድ ፕሮቴስታንት እምነት ተከታይ ሉተር ሪፎርሜሽን አባት ነው ብዬ እቀበላለሁ። አይመለከትም የእኛ የመካነ ኢየሱስ ብቻ ነው ብለው ካሉ ተሸክመኸው ዙር፣ አለቅ። የእግዚአብሔር ልጅ ብቻ አትንካብኝ፣ የጽዮኑን አለት አትንካብኝ። እሱ ጋር ነፍሴን እሰጣለሁ። ሉተርስ ጋር አጨብጭቤ ስቄ ዞር ብዬ ካሊስ ካፌ ወይ ደግሞ ስታርባክስ ሄጄ እጠጣለሁ ቡና። ውሰደው፣ ሉተር ውሰደው ወንድም አለምዬ፣ በቃ የኔን አትንካብኝ አልከኝ፣ ውሰደው። ያነበብኩት ጳውሎስ እኔ አጵሎስ ነኝ፣ እኔ ኬፋ ነኝ፣ እኔ የኢየሱስ ነኝ፣ እኔ ጳውሎስ ነኝ ብሎ ያሉትን ዳራስ ይዞ ነው ላብላብ እስኪላቸው ድረስ ቆሮንቶሳውያንን የገሰጸው። እኔ መጥቼ እዚህ ከአውሮፓ ሀገር ያሉ ሽማግሌዎች በእነሱ ልጣላ እንዴ? የዛሬ 500 ዓመት ላይ የነበሩ የእነሱ ደም አልፈሰሰልኝ፣ የእነሱ ስጋ አልተቆረሰልኝ። እነሱ ልሰብክ የእነሱን በጎነት ልናገር አይደለም እኔ ጌታ የጠራኝ፣ የጌታን በጎነት ልንሰብክ እንጂ። አዎ እንደ ቤተሰበኛ፣ አዎ እንደ ሪፎርሜሽን አባቶች ፕሮቴስታንት እንደመሆነ መጠን እቀበላቸዋለሁ። የምቀበለው ፓርት ላይ ሁሉንም እቀበላለሁ። አልቀበልም። መካነ ኢየሱስ ወንድሞቼ ናቶቼ የሉተርን ሀሳብ ሁሉ ነው የምትቀበለው? መጽሐፈ ስምምነት ላይ ብሏል። ስንት እኮ ገለባ የሆነ ነገር እኮ አለው።
ሰው ሰራሽ የሆነ ማለት ምንም መጽሐፍ ቅዱሳዊ ኤቪደንስ የሌለበት ማለት ነው። ኦኬ ኦርቶዶክሳውያን ጋር ሲሆን ይሄ ገድላትና ድርሳናት በለን ያለው መጽሐፍ ቅዱሳዊ እኮ ኤቪደንስ ስለሌላቸው እኮ ነው የተቃወምነው። እኛ ቤት ግን ሲሆን አሸማሙኑልኝ፣ የኔን ትራዲሽን ጠብቅልኝ። የምጠብቅልህ እንደ እግዚአብሔር ቃል የሆነውን ትራዲሽን ብቻ ነው፣ አጭርና ግልጽ። አሁን ደግሞ ወር ሙሉ ታመጣላችሁ ማለት ነው ሶሻል ሚዲያ ላይ እንዲህ አለ ኤርሚያስ። እንዴት አያችሁት የኤርሚያስን ጉዳይ? አንቺስ እንዴት አየሽው? ይገርማል እያልክ ወር ሙሉ ታመጣለህ ማለት ነው። ከአፍንጫ ነስር እስኪ ነስረ ድረስ ኢየሱስ ክርስቶስ ነው የማዕዘን ድንጋይ፣ የቤተ ክርስቲያን ራስ፣ የቤተ ክርስቲያን መሰረት፣ ሊሰበክ የሚገባ ትውልድ ሁሉ ሊሰማው የሚገባ የሰው ነፍስ የተጠማው ካልቪን 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 ማርያም 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 ሁለቱም ተራ ስም ነው። ካልቪንም ማርያምም የጌታ እናት ማርያምም ስሟ ተራ ስም ነው። ካልቪንም ተራ ስም ነው። ሉተር ተራ ስም ነው። ሙሴ ተራ ስም ነው። አብርሃም ተራ ስም ነው። ሚካኤል መልአኩ ተራ ስም ነው። ገብርኤል ተራ ስም ነው። ኢየሱስ ግን ታላቅ ስም ነው። እንደዚህ ፈጠፍጥላለሁ ማለት ነው። ታላቅ ስም ነው። አዳኝ ስም ነው። መድኃኒት ስም ነው። ታዳጊ ነው። የሰው ነፍስ የተጠማው ኢየሱስን መስማት ነው። ኦኬ አዎ ለዚህ ተፈጥሬያለሁ፣ ለዚህ ጠርቶኛል፣ ይሄንኑ አገለግላለሁ፣ ለዚህ ሰዋለሁ። አበደን የአራት ልጆች አባት ነኝ አልክ አይደል? ዳር ነው ማስይዝ አልኩ። ዳር ሉተርን ተሸክመ ካልቪንን ተሸክመ አንጠልጥለ ከፈለግ ብብት ስራ አድርገው ማለት ነው። ፎቶ ለጥፈት መዞር ትችላለህ። እኔ እነሱን እንደ ሪፎርሜሽን አባት መልካም በሰሩት ላይ ሪኮግናይዝ አድርጋለሁ፣ መልካም ባልሰሩትስ ላይ ዳር ያዙ እንላቸዋለን። እንዴ አባባ ሉተር ዳር ያዙ ነው የሚባሉት። ማርያም ዘላለማዊ ድንግል ናት ብላ መካነ ኢየሱስ እኮ ታምናለች። የተጻፈ ደውዬ ነው ያረጋገጥኩት። ኢዮስያስ ኢዩኤል እኮ ወጥቶ ሰበከልን የእመቤታችን ድንግልናዋ እያለን ማለት ነው። እውነትህን ነው ኢዮስያስ፣ እውነትህን ነው። የትኛውን የመጽሐፍ ቅዱስ ክፍል ጠቅሳችሁ ነው ይህንን ማርያም ዘላለማዊ ድንግል ናት ያላችሁት? የሞቱ ቅዱሳን በሰማይ ሆነው ሊጸልዩልን ይችላሉ አሉን። መረጃ የለም፣ መጽሐፍ ቅዱሳዊ ጥቅስ የለም፣ አባሪ የሆነ ጥቅስ አብሮ አልቀረበም። ግን የማርያምን ዘላለማዊ ድንግልና ታምናለች የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን። በእምነት ብታምነው ቃለ እግዚአብሔርን ጠቅሳ ሳይሆን ሉተር የዋሸላትን ሉተር የቃዣውን ጽሑፍ ነው የምታነበው ማለት ነው። የቃዣውን ነው ያልኩት፣ ተሳስቼ የተናገርኩ እንዳይመስላችሁ። እደግመዋለሁ፣ ሉተር የቃዣው ቅዠት ይባላል ከመጽሐፍ ቅዱስ ውጭ። ምክንያቱም እሱ እኔ ከኦርቶዶክስ ነው የወጣሁት። እኔ የኦርቶዶክስ ዲያቆን ነኝ፣ እሱ የካቶሊክ መነኩሴ ነው። ከካቶሊክ ሲወጣ ይዞት የወጣ አንድ ማዕት ነገር አለ። ከዚህም ከኛ እኮ ከኦርቶዶክስ ሲወጡ በጣም ብዙ ነገር እንደነ መምህር አሰግድ እኮ ስዕል እኮ ይዞ ወጥቶ እኮ ይለጥፍ ነበር፣ የእመቤቴን ፎቶ እያለ ማለት ነው። ወጥቶም የማይላቀቅህ ማለት ነው። እግዚአብሔር ትብትህን ካልቆረጠልህ በስተቀር በኢየሱስ ክርስቶስ በጸጋው ጉልበት ፎቶ ይለጥፍ ነበር እነ መምህር አሰግድ እስከ ቅርብ ጊዜ። ተሐድሶ ነኝ ይላል፣ ፎቶ የሚለጥፍ ተሐድሶአዊ፣ እንዲህ ብሎ ተሐድሶአዊ፣ ፎቶ ለጣፊ ተሐድሶአዊ ማለት ነው። ኦኬ። ስለዚህ ሉተር ከካቶሊክ ቤተክርስቲያን ሲወጡ ካቶሊክ ያሳደረችባቸው ተጽዕኖ አለ። ብዙ አኖች ናቸው የሚባሉት መነኩሴዎች የእነሱ ፍቅር ብዙ አልወጣላቸውም። አባባ ሉተር አየህ፣ ሰንኮፉን መድኃኔዓለም ጥሩ አድርጎ የነቀለላቸው አይመስለኝም። ከዚህ የተነሳ ነው እጣኑም ጭሱም ጥምቀቱም ምናምን ነገር ብለው የሚሉት ማለት ነው። መብታቸው ነው። ኦኬ፣ በትራዲሽናቸው ማድረግ ይችላሉ። ቢያንስ ጥምቀቱን እኮ የኃጢአት ስርየት ይሰጣል ብለው ሲሉ እኮ ወይ ቅዱስ ቁርባን ለድነት ብለው እኮ ሲሉ ሊጠቅሱት የሚችሉት እንኳን ጥቅስ አለ። እንደው ቢያንስ ጥቅስ አለው። ማርያም ዘላለማዊ ድንግል ናት ብላችሁ ያላችሁበትን እስኪ አንድ ጥቅስ ጥቀሱልኝ። ኦኬ፣ አንድ ጥቅስ መጽሐፈ ምሳሌ መጽሐፍ ምዕራፍ 31 ትጠቅስላለች ኦርቶዶክስ። ኢሳያስ 1:9 ትጠቅስላለች። ኢሳያስ 60:14 ይለዋል። ሕዝቅኤል 44 የተዘጋው በር አላየሁም እንደ ኤርሚያስ ይላል። ትንቢተ ሕዝቅኤል መጽሐፍ ምዕራፍ 44ን ጠቅሶ ሊያወራ የሚችል ጴንጤ ማርያም ዘላለማዊ ድንግል ናት ብሎ የሚል ሉተራዊ ካለ እኔ ኦፊሻል ዲቤት ጥሪ ጠርቸዋለሁ፣ ይቀበለኝ። አንድ አባቶች፣ እናቶች፣ አክስቶች ሉተር ምናምን ብለህ እንዳትለኝ። መጽሐፍ ሕዝቅኤል እንዴት አድርጎ ነው በሚስጥር የማርያም ዘላለማዊ ድንግል ናት ብሎ የሚለውን አንዱ የሚጠቅሱት እሱ ነው። አትናቴዎስ እንዲህ ብሎታል፣ ኢግናሼስ እንዲህ ብሎታል፣ ኦሪገን እንዲህ ብሎታል። የራሳቸው ጉዳይ ነው፣ እነሱ የፈለጉትን ይበሉ በዘመናቸው ብለው ሄደዋል። ሕዝቅኤል ምን አለ እንዴ? ሕዝቅኤል ምን አለ?
ሕዝቅኤል ያለውን በሉተር ትርጓሜ ነው የምትረዳው ብሎ መንፈስ ቅዱስ አልነገረኝም። ምን አለ ሕዝቅኤል? የማርያምን ማህፀን ነው ያለው። በሩ የምስራቁ በር የማርያም ማህፀን ነው አላችሁና አይደል? የሴት ልጅ ማህፀኗ በምስራቅ በኩል ነው እንደ ያለው የሴቶች እናቶቻችንና ሚስቶቻችን የልጆቻችን እንትናቸው በምስራቅ በኩል ነው እንዴ? ኧረ ተው በመድኃኒዓለም ኧረ ተው እንዴ! በምስራቅ በኩል ነው። እሺ አልከኝ በእጄ መልካም ወንድም አለ። የሰሜኑ በርስ ምንድን ነው? ይሄ ሕዝቅኤል የሚባል የተባረከ ነቢይ የምስራቁን በር ብቻ አይደለም ያየው፣ የሰሜኑንም አይቷል፣ የደቡቡንም አይቷል፣ የምዕራቡንም አይቷል። የምዕራቡ በር የቀኝ ጆሮዋ ነው። የምስራቁ በር ማህፀኗ ነው። የምዕራቡ በር የግራ ጆሮዋ ነው ብለህ የሰውነቷን ቀዳዳ እየፈለግ ትተረጉምልኝ ከሆነ አንተ ሉተራዊ ወንድሜ በዚህ 2 ቀን ውስጥ ትንቢተ ሕዝቅኤልን ጠቅሶ ማርያም ዘላለማዊ ድንግል ናት ብሎ የሚለውን ቃል ኦርቶዶክሳውያን የሚጠቀሙትን ልክ ሉተር እንደዛ ተጠቅሞታል ብላችሁ ካላችሁ በመጽሐፍ ቅዱስ ላይ ብቻ ቆመ እናወራለን። ቴዲ ሐዋሳ ቤት እንገናኝ። አንድ ሉተራዊ ነው የፈለግኩትኝ። የፈለግከውን የብሉይ ኪዳን መጽሐፍት ላይ አንብበህ ናና በተለይ ሕዝቅኤል ነው የተዘጋው በር ብላችሁ የምትሉት መልስ እየተናገሩ ቤት እኮ አይጠራም እኮ። ኖ ችግር የለም። ነግራቸው የፈለገውን ሄዶ ኮሜንታሪ ያገላብጥ። ሄዶ ያገላብጥ። እኔ አውቄ ነው የምሰጣቸው። የፈለጉትን ጥቅስ ብሉይ ኪዳን ላይ ቆመው ይጥቀሱ። ብሉይ ኪዳን ላይ እኔና ያ ሉተራዊ ወንድሜ እንገናኝ። ማርያም ዘላለማዊ ድንግል መሆኗ ሊያሳየን የሚችል ማለት ነው። አንድ አባት አይጠራም፣ ነቢዩን ነው የሚጠራው፣ ነቢያቱን ነው የሚጠቅሰው። የትኞቹንም ነቢያት ያንሳ። አውቄ ነው እህትየው እንጂ ቤት ሲጠራ ብሎ ነው። እሺ እና ይህ እንላለን። ነገር ሳም ቆዩ በጣም ማሳቢያ ጌርሳም። እሺ ለማንኛውም ከሐሰተኛ ነቢያት አንጻር እንግዲህ ከወንድምየው በላይ የተቃወመ አለ ብዬ እኔ አላምንም። በብዛት ስለሚታወቅ በዚህ ጉዳይ ላይ እኛም ለ5 ዓመታት ሐሰተኛ ነቢያቶችን ስንገልጥና እንዳትከተሏቸው ስንል ሰንብተናል። እንደምታውቁት እንደውም እኔ በበኩሌ ከኛ ወገን አይደሉም የእነሱ እምነት ተከታይ አይደለንም ብዬ እስከማለት ድረስ ነው። ስቲል ነው አቋሜም እንደዚህ ነው የሚቀጥለው እና ስለ ሐሰተኛ ነቢያት እነሱ ምናምን አድርጎ ከሆነ ያወጡት ይሄ መግለጫ ማለት ፎርሽ ነው። ሌላ ነገር ደግሞ በጋብቻ ምናምን አላችሁት። እንደውም እኔ ካሁን በኋላ ማገባው መካነ ኢየሱስን ነው። በቃ መካነ ኢየሱስ የሆንሽ እህቴ በቃ ተዘጋጅ፣ ስጠይቅሽ መካነ ኢየሱስ ከሆንሽ ብቻ ነው ማገባሽ። እንደውም የትዳር እንትኔ መስፈርት ምንድን ነው የሚባለው መስፈርቴ ውስጥ አንዱም የሆነው መካነ ኢየሱስ የሆነች እህት ነው ማገባው። ምንም ማድረግ ስለማይቻል። ሌላው ነገር ደግሞ በዚህ ቤተክርስቲያን ለምንድን ካሁን በኋላ ስትል ካሁን በፊት ያለ ይመስላል። አይ የለም አንቺ ግን እንደውም ካሁን በኋላ ስትል እንዴ ሁለተኛ ነው ሶስተኛ ያስብላል። አማርኛ እየለየን ወገን እንዴት ነው ነገሩ? እሺ በዚች ኤርሚዬ እንደዚህ የሚል ነገር አለ። ለምሳሌ በዚህ ቤተክርስቲያን ልምምድ የእሑድ አምልኮ አገልግሎት በርካታ ተግባራትን ያካተተ ስርዓት ነው። እነርሱም ምስጋና፣ የስግደት ጸሎት፣ ከዚያ ደግሞ የምልጃንም ጨምሮ ስብከተ ወንጌልና ቅዱሳት ምስጢራት ናቸው ይላል። ስለዚህ ግልጽ ነው። ስለ ምልጃው ከተነሳም የሚያምንበት ጉዳይ ስለሆነ እሱንም ማካተው ቢመጡ ደስ ይለኛል። ስፔሻሊ ይሄኛው ምልጃ ስለ ምድር ስለ ነገስታት የሚማለደው ነው፣ ጸሎትና ልመና ማለት ነው። እኔ ምልጃ ከተባለ በቃ አንዴ ስለሚካተት እነሱ ለይቶ አላወሩም። እዚህ ጋር በምድር ስላሉት ብሎ አላወሩም። እዚህ ጋር እኔ በቀነት እረዳለሁ። ቤተክርስቲያን የቅዱሳንን ጸሎት በጉባኤ የሚደረግ ስለ ምድር ስለታመሙ ሰዎች ስለተለያየ ነገር የሚጸለዩን እሱን ነው ብዬ ነው የማስበው። ይሁን አንተ እንደዛ ውሰድ፣ ችግር የለም። ይሁን እኔ ችግር የለም። በቅነት የምትረዳው እኔም በቅነት ከአንተ ጋር ብሬ እረዳለሁ። ችግር የለውም። እንትን ማለት ስፔሲፊክ ስላደረገው ጉዳዩን በግልጽ የተቀመጠ ጉዳይ ስላይደለ የሚያምኑትንም እምነት አሁንም ያወራም ስላለ እና ኢቨን የምታቆም ነገር ስለሆነ ውጭ ይታወቃል ከሚል አንጻር ነው እና መካነ ኢየሱስ ቤተክርስቲያን የእኛ ቤተክርስቲያን ናት። ሁል ጊዜ ከመካነ ኢየሱስ ጋር አብረን እንቆማለን። ቅድም እንዳልናችሁ ግልጽ ነው። አጀንዳው በጣም 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 ግልጽ ነው።
የቆየ እንደሆነ ወንድምነት ነግሯችኋል። ወደፊትም አትለዩንም። በቃ ወደፊትም አትለዩንም። ቤተ እምነት ብላችሁ ኑ፣ ምንም ብላችሁ ኑ። እኛ ግን የምናውቃት መካነ ኢየሱስን እንደ አንድ አብያተ ክርስቲያናት እንደ አንድ ቤተክርስቲያን፣ በጥቅሉ ደግሞ እንደ አብያተ ክርስቲያናት የምናያት የምንቀበላት ቤተክርስቲያናችን ናት። ይሄን ነው የምለው። ከዛ ውጭ ግን ቅድም እንዳልኳቸው ቃለ ሕይወት እምነት ተደቃሚ። ስለዚህ ቃለ ሕይወት እምነት ከመካነ ኢየሱስ ጋር ደግሞ ሲሆን በጣም አሪፍ ነው። መካነ ኢየሱስ ሲሆን እህቴ በቃ ተዘጋጅ። ተባረኩ። ወዳችኋለሁ። ኤርሳ አለክ? ከዛ ወንጌላዊ መጥቷል። አለሁ። እንዴት ናችሁ? አልተናገርኩም አይደል? ከገባሁ ዛሬ ከጠዋት ጀምሮ በጣም አብሰሶኛለሁ። ማታ ከተለየዋችሁ በኋላ አይ ቲንክ ድምጼም ያስታውቃል መሰለኝ። እንደዚህ ውስጤን ባይለኝ ጥሩ ነበር። 3:45 AM ነው የተነሳሁት፣ ሚድናይት ተኝቼ ማለት ነው። ከዛ እንቅልፍ እምቢ አለኝ፣ ተነሳሁ እና እግዚአብሔር ስሙ ይባረክ። ማለት በእግዚአብሔር ስራ ፐርሰናል በሆነ ጉዳይ ሳይሆን በጌታ ነገር እንደዛ ግድ እንዲለን ያደረገ እግዚአብሔር የተባረከ ይሁን። ምንድነው ከዚህ በፊት እዚህ ከኦርቶ ሉተራን ጋር እነሱ ያንን ሁሉ ፕሮቮክ ያደረጉ በጣም ጽንፈኛ የሆነ ነገር እየተናገሩ እኛ ግን ስማችንን ሁሉ ለውጠን ሉተራን ነኝ የሚል ቀጽለን ስለ አንድነታችን ብዙዎቻችን ኤፊንም ጨምሮ ብዙዎቻችን እንደዛ እናደርግ የነበረው የመንፈስን አንድነት ለመጠበቅ ነው። እዚህ ጋር ያሉት ብዙዎቹ ፊታቸው አይታወቅም፣ ስማቸው ኒክኔም ነው። እንደገና ደግሞ ፕሮፋይላቸው ላይ ፎቶአቸውን አልለጠፉም፣ በቪዲዮ አይገቡም፣ ግን በጣም ኃይለኛ ነገር ይናገራሉ። የቲክቶኩ ሉተራን ይናገሩ ነበር፣ ከጥቂቶቹ በስተቀር ማናቃቸው ናቸው። ስለዚህ በምድር ያለችዋን ቤተክርስቲያን እናቃታለን፣ አቃት ነበረ። ምክንያቱም ረጅም ጊዜ ስለሆነኝ ከተለየሁኝ ማለት ነው። አሁን በሄድኩ ጊዜ ደግሞ የተወሰነ አክቲቪቲ ነበረኝ ማለት ነው ከመካነ ኢየሱስ ጋር። ግን ውስጥ ለውስጥ ያው ጥቂቶቹ ወደ ስልጣን ደረጃ ወደዛ ሃይስት ፖዚሽን ደርሰው አንዳንድ ነገሮችን ምናልባት ሊያደርጉ ይችሉ ይሆናል። የአብያተ ክርስቲያናትን መንፈስ ያልጠበቀ መጽሐፍ ቅዱሳዊ ያልሆነ እንደገና ደግሞ መጨረሻ ዘመን ላይ ነው ያለ፣ ዘመኑን የማይመጥን ነገር አንዳንድ ነገር ሊያደርጉ ይችላሉ። አሁን ያቀረባቸዋቸው 11 ፔጅ በ2003 ቅድም ጀስት የሚባል ደግሞ በ2013 የነበረው እንትናችን ምናምን እያለ ውስጥ ለውስጥ እንደ ቃለ ሕይወት ወጥተው መግለጫቸውን ፐብሊክ አድርገው ሳይሆን ወይም እንደ መሰረተ ክርስቶስ ከዚህ በፊት ፐብሊክ እንዳደረጉ ሳይሆን ውስጥ ለውስጥ ነው ይሄንን እየጻፉ። ይሄ ራሱ ኮንፊደንስ ማጣታቸውን ነው የሚያሳየው። ይሄ ውስጥ ደንብ አይደለም። የውስጥ ደንብ እናውቀዋለን። የውስጥ ደንብ አለ ቤተክርስቲያን የምትጠቀምበት። ምክንያቱም በአንደኛ ጢሞቴዎስ ምዕራፍ 3 ይመስለኛል ስለ ዲያቆናት ምናምን ሲናገር የቤተክርስቲያንን ሚስጥር የሚጠብቁ ይላልና ኢንክሉድድ ያን ነው፣ የውስጥ አይደለምና ይሄንን በዚህ ሐሳብ በዚህ ሁኔታ መጡ። እኛ ቀደም ሌላ ቦታም እንዳልኩት የመካነ ኢየሱስ ቤተክርስቲያን ይሁን ማንኛውም ቤተክርስቲያን ማንኛውም ዲኖሚኔሽን ሙሉ ወንጌል መሰረተ ክርስቶስ መንጎቻቸውን ለመጠበቅ የሚያወጡት መግለጫ ዊዝደም ያካተተ እንደ እግዚአብሔር ቃል የሆነ የአብያተ ክርስቲያናትን አንድ ነን ተብሎ በአንድ ማዕቀብ በካውንስል ስር ከካውንስሉም በፊት ያው አሁንም አለ ሳይድ ባይ ሳይድ ነው የኢትዮጵያ ወንጌላውያን አብያተ ክርስቲያናት ህብረት ተብሎ በእንደዚህ አይነት ስር ያለ እንደገና እንደዚህ አይነት ጽንፍ የረገጠ ነገር ማውጣት ትክክል አይደለም። ደብዳቤ በራሱ ሲገመገም እርስ በርሱ የሚጋጭ ነው። ምንድነው የሚጋጨው? ለምሳሌ ገጽ አራተኛው ገጽ ላይ እንዲሁ በአጭር ቃል ምንድነው መድረክ ላይ የሚደረገው ይሄንን እንትናቸውን ይሄ ምንድነው ቁርባን ቀደም ያለውን የቤተ ክርስቲያኗ ይሄ
ምንድነው ቅዱስ ስርዓት ምናምን የሚሉትን ያንን ስለማያደርጉ ስለማያምኑ ምናምን የሚል ፔጅ አለ። ስለዚህ ከሌላ ቤተክርስቲያን ያንን ለመፈጸም ኦፍ ኮርስ በቀሳውስታቸው ማድረግ ይችላሉ። ግን ከዚህ በፊት ባልነበረ ሁኔታ ባልተለመደ ሁኔታ መድረክ መጋራት አንችልም አሉ። እሺ እሁድ እንደዛ አይደረግም፣ እሁድ ሁልጊዜ የሚያቀርቡ ከሆነ እንደዛ እናደርግም ካሉ መልካም። ዘማሪው መጥቶ ምን የሚጎዳው ነገር አለ? ዘማሪው ቢዘምርስ ምን አለ? ኦኬ ሰባኪው አክቹአሊ ቄሱ ሰባኪው ከሰበከ በኋላ ያንን ስርዓት ይፈጽም ነበር ከዚህ በፊት። አሁን ይሄንን ነገር ማንሳት ከፈለጉ ዘማሪዎችንስ ምን አደረጉ? ምን አደረጉ? መግቢያ ላይ በሌላም ቦታ ስለተናገርኩ እንዳልደጋግም ብዬ ነው እንጂ መግለጫቸው በዚህ ምክንያት በዚህ ምትክ የሌሎች ቤተ እምነት ኢቭን የቤተ እምነት ኢንክሉድድ አሁን የመጡብንንም ጭምር አንድ ላይ አካተው ትምህርታቸው፣ ህይወታቸው፣ የአገልግሎታቸውን አካሄድ ህይወታቸውን አይተን ነው ከእንግዲህ ወዲያ አገልግሎት መድረክ የምንሰጠው ቢሉ በጣም ቆንጆ ነበር። የተለየ ታስክ ፎርስ አዘጋጅተው ለጠቅላላ ለአጥቢያቸው በዛ ስክሪን አድርገው እንግዲህ እንደዚህ እናደርጋለን በጣም ተደበላልቋል ቢሉ ኖሮ ደስ ይለን ነበር። ምክንያቱም ይሄንን እኛ ራሳችን ኢኒሼት እያደረግን ነበር። እኛ ራሳችን ምስባክ ታንክ ዩ እና ምስባክ እንደዚህ የሚሉት እና የክለርጂ ምናምን የሚሉት እና ማን ክለርጂ ማለት ካህን ማለት ነው። ኤኒዌይስ እና እንደዛ ቢሉ ኖሮ ደስ ይለን ነበር። ስክሪን አድርገው ምዕመናቸውን ለመጠበቅ የኃላፊነት እንትን ስለሆነ። ግን ደብዳቤው ሲመረመር እንደዛ አይደለም። ለምሳሌ አሁን ቅድም ያልኳችሁ ፔጅ ላይ ያንን ምስባክ አንካፈልም ካሉ በኋላ ልክ ያንን እንትን እንደሚፈጽሙ ቁርባኑን ምናምን ለመፈጸም ብለው ከተናገሩ በኋላ አራተኛው ፔጅ ላይ ላንብብላችሁ፣ ማለት የመጨረሻ ፔጅ ላይ ላንብብላችሁ። አምስተኛው ላይ ምን ይላል መሰላችሁ? የቤተ ክርስቲያኒቱ ቄሶች በየእሁዱ በራሳቸው ማህበር ምዕመናን ወይም በሌላ የቤተ ክርስቲያኒቱ ማህበር ምዕመናን ብቻ ማገልገል ወይም መሳተፍ እንጂ በሌሎች ቤተ እምነት ማገልገል መቆጠብ ይጠበቅባቸዋል። ይሄ ራሱ ጽንፍ የረገጠ ነው። አንደኛው ቄሶች ወይም ወንጌላውያን ምናልባት ቤተ ክርስቲያኒቱ ከሌሎች ኢኮኖሚካል ወይም የትብብር አካላት ጋር በጋራ የሚያዘጋጁት የአምልኮ አገልግሎቶች በስብከትም ሆነ በመምራት እንዲያገለግሉ ሊደረግ ይችላል። ይህም ቤተክርስቲያኒቱ በውል የምትሳተፍባቸው ለምሳሌ የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል በሚሰናዱት ወይም በሚያሰናዱት ለማን ነው ስርዓቶች ብቻ የሚገደብ ይሆናል። ካውንስል ውስጥ ስንት አሳና ጊንጥ ነው ያለው? አይታችሁ ይሄንን እንትን ብላችሁ ካውንስሉ ካዘጋጀ ችግር የለም። ምዕመናችንን ኮንፈረንስ ላይ ልንካፈል ነው፣ እኛ አገልጋዮች ቄሶች ሊያገለግሉ ነው ኑ እንላቸዋለን። ካውንስሉ ውስጥ ምን ኢየሱስ ክርስቶስ እንደዚህ ሆነ የሚሉ አሉ። እኔ ካሰርኩ እኔ ከቆለፍኩት ትቆለፋለህ እያሉ ያስፈራሩ አሉ። ብዙዎች በኋላ አምልጠው እንደወጡ ከኔ ቤት ከወጣ ትዳር ይበተናል አይሳካልህም የሚሉ አሉ። ስንት የሚሉ አሉ። እንደው ለአብነት ያህል እንደዚህ አይነት ነገር ነው መልካቸውን እየለዋወጡ በዛ በካውንስሉ ውስጥ የተሸሸጉት። ግን ከዛ ጋር ከነሱ ጋር አብረን እናገለግላለን ብለዋል። ስለዚህ ይሄ ኮንትራዲክት የሚያደርግ ነው። እንደገና ይቀጥልና አንድ ቦታ ላይ ምን ይላል መሰላችሁ? ወደ አራተኛው ፔጅ ላይ ልሄድና እንደዚህ በመሆኑም ይላል። እንደውም በመሆኑም የሚንበትን ምክንያት እንድታውቁ ይሁን እንጂ አንዳንድ ማህበራን ምዕመናን መመሪያውን ቸል በማለት ከሌላ ቤተ እምነት አገልጋይ እየጋበዙ የቤተ ክርስቲያኒቱን ምስባክ ሲያጋሩ ይስተዋላል። ይህ ጉዳይ ባለፉት የቤተ ክርስቲያኒቱ ወሳኝ አካላት ስብሰባ በጥልቀት ተመክሮ ቀደም ሲል የተላለፉት መመሪያዎች ያለ ምንም ገደብ እንዲተገበሩ ወስነዋል የሚሉት ቅድም የምጠቅሱት ነው። መርሲና ኤርሚ ያላችሁ መረጃ ነው ማለት ነው። 11 ገጽ ምናምን የተባለው በ2013 ያለው እንትን ነው ማለት ነው። በሽፍንፍኑ ቀደም ብሎ እያለ እየደጋገሙ ያንን ሪፈር ያደርጋሉ። በመሆኑም ይላል። አሁን ልብ በሉ። በመሆኑም ከአሁን ጀምሮ በቤተ ክርስቲያኒቱ ማህበራነ ምዕመናን የአምልኮም ሆነ
የኮንፍራንስ አገልግሎት ላይ ከሌላ ቤተ እምነት መጋበዝና ማሳተፍ ፈጽሞ የማይፈቀድ መሆኑን ይህን በማያከብሩት ላይ ቤተክርስቲያኒቱ ባላት አሰራርና ደንብ መሰረት ጉዳዩ በሚከተላቸው ሁሉ እንደ ጥፋቱ ክብደት ከአገልግሎት እስከ ማገድና ከኃላፊነት እስከ ማንሳት ቄሶች ከሆኑ ቅስና ኃላፊነታቸውን እስከ መክሰስ የሚደርስ እርምጃ ይወሰዳል። ከዚህ ጋር በተጓዳኝ ማህበረ ምዕመናኑ ህጋዊ ማንነት ወይም ህልውና ለማስከበር ሲባል ሌሎች አስተዳደራዊ እርምጃዎችን ይወስዳሉ ይላል። አሁን እዚህ ጋር ምንድነው የፈለኩት? ኦኬ በመስባካችን እንደዚህ በእሁድ ያንን አምልኮ ለመፈጸም ይልና በኮንፈረንሶቻችንም ሌላ ማገልገል አይችልም። ኮንፈረንሶቻችን ቅድም ጠቅሼዋለሁኝ ሌላ ቦታ የሆነ ጊዜ የሚደረግ አለ። አሁን ኢቫንጀሊስት ስለመጣም እንጦጦ መካነ ኢየሱስ ገና ይሁን ምናምን በአመት አንድ ጊዜ ጠቅላላ አብያተ ክርስቲያናት እንጠብቀው የነበረ ሀገር ቤት እያያለው የኢትዮጵያ አጠቃላይ ኳየሮች ሽብሸባ ኳየር በሉት አንዱ ዘምሮ ሲጨርስ አንዱ ይተካል። በጣም በናፍቆት ነው። በቃ የምስጋና አይነት የእግዚአብሔር ፕሬዘንስ የምትለማመዱበት እንጦጦ መካነ ኢየሱስ ሜዳ ላይ ነበር የሚዘጋጀው፣ ግቢ ውስጥ ማለት ነው። አንድ ስብከት ነው በቀን የሚደረገው። ኮንፈረንስ አይደል እንዴ? የጌታ እራት ቀርቦ አያውቅም። ኮንፈረንሳችን ሲሉ እሱንም ጭምር ያካትታል። ምክንያቱም የምታዘጋጀው ያ መካነ ኢየሱስ እና አያችሁ እርስ በርሱ የሚገጫጭ ነው ያልኳችሁ ለዚህ ነው። እዛ ጋር ኮንፈረንሶችን አብረን እናገለግላለን በካውንስሉ የተዘጋጀ ይላል። እዚህ ጋር ደግሞ በኮንፈረንሶቻችን በመናዘጋጀውም አይገኙም። ምስባክ በሚባለው ይሄንን የጌታ እራት በሚያደርጉበት ብቻ ሳይሆን ልዩ በሆነ ስፔሻል ኮንፈረንስም የዛ አገልጋዮች አይመጡም ነው የሚለው። ይሄን ደብዳቤ ካላሻሻሉት አሜንድ ካላደረጉት በስተቀር እንደዚህ አይነት ድምጸት ነው ያለው እና ይሄ በጣም የሚያሳዝን ነገር ነው። አይዊሽ እንግዲህ እንዲህ አይነት እንትን ባይሉ በደንብ የሚያጠና ኢቫሉዌት የሚያደርግ ገምግሞ ወደዚህ ደረጃ ሳይደርስ የሚጥለውን ጥሎ እንደገና አርሞ የሚያወጣ እንትን ቢኖራቸው ዲፓርትመንት ቢኖራቸው ጥሩ ነበር። ምናልባት በተወሰነ አንዳንድ ጊዜ በቦርድ ብቻ ከሆነ አንዳንድ ጊዜ ክሮስ ቼክ የሚያደርግ ትረስቲ የሚባል አለ። እንዲህ አይነት ነገር ቢኖራቸው ጥሩ ነበርና ይሄ ጥሩ ሆኖ አላገኘሁትም። እና ማጠቃላይ አንደኛ የሚሆነው ምንድነው? አም ሶሪ ኢቫንጀሊስት አከብራለሁ፣ እዚህ ለወንጌል እንደምትለፋ ቃለኝ መካነ ኢየሱስ ነው ወገኖች፣ የማታውቁት ከታች ያላችሁ ኢቫንጀሊስት አብዱል ለወንጌል በጣም የሚለፋ በረሃ ከተማ ገጠር ብዙ ሰዎች መስክረውለታል። እዚህ አየርም ላይ ሌላው ጊዜ ከዚህ በፊት በነበረን አገልግሎት የወንጌል ሰው እንደሆነ ብዙ ሰዎች መስክረውለታል። ሳሚ ሙልጌታም መስክሮለታል፣ በአካልም አውቀዋለሁ ብሎ ማለት ነው ሳሙኤል ሙልጌታ እና ከይቅርታ ጋር አንተንም በማክበር የኛ ሰው እናንተ ጋር ነው ያሉት። ምናልባት አንተም ልትሆን ትችላለህ በመንፈስ ቅዱስ ተሞልተህ በልሳን የምትጸልይ። የኛ ሰው መካነ ኢየሱስ ውስጥ ነው ያሉት፣ መካነ ኢየሱስ ውስጥ ነው ያሉት። ስለዚህ ይሄን ነገር ተግባራዊ ለማድረግ ሲሞክሩ የኛ ሰዎች ይወጣሉ ማለት ነው። ቦታ ዝግጁ አሁን ፔኔኮስታል ቸርች እነ ሙሉ ወንጌል እነ መሰረተ ክርስቶስ ዝግጁ ናቸው። ይሄንን ነገር ተግባራዊ ካደረጉት ወደ ህዝቡ እየሰረጸ ከሄደ በደንብ ከታወቀ ፍለድ ነው የሚያደርገው እና ከዛ እነሱ ዳስ አስጣልናቸው ሲሉ እነሱ ዳስ ሊጥሉ ይችላሉ። አሁን እዚህ እኛ ጋር አሁን ቪዲዮ ላይ ገብተው ኮመንት የሚያደርጉ ተሳካልን ይሄ ነበር ንፋታችን ምናምን የሚሉ ዳስ ጥለው ሊያለቅሱ ይችላሉ እነሱ። እና እኔ ራሴንም መክረው እንደዚህ እንትን ማለት አይገባኝም። መካነ ኢየሱስን እንደ ራሴ ነበር ማያት፣ አሁንም ማያት፣ ወደፊትም ማየው። መካነ ኢየሱስ ጋር ብዙ ነገር ተካፍለናል፣ አብረን አገልግለናል፣ አብረን ተሰደናል፣ በነበርኩበት ሀገር ቤት አብረን ተደብድበናል፣ ጣሪያችን ተደብድቧል፣ ብዙ ነገር አልፈናል። እና ስቲል ይሄ አሁን በሚፈጠረው ጥቂት ሰዎች ባስነሱትና እዚህ ኦርቶሉተራን ምናልባት እስላምም ሊሆኑ ይችላሉ አንዳንዶቹ ማንነታቸው የማይታወቅ እነሱ በሚያደርጉትና በሚናገሩት ይሄ እንትን በሚያሳዝን ቃላት ትዳር ሁሉ መለያየት አለበት ምናምን ብለው አየሁት ዩቲዩብ ላይ ወገኖች። ትናንትና ደብዳቤውን እንትን ብለው እንደዛ ትንሽ አየሁትና በቃ ከእንደዚህ አይነት ነገር በመራቅ ጤንነትን ጠብቅ ነው ምናምን ይባላል። ለምንድን ነው ጤንነት የማልጠብቀው ብዬ ምክንያቱም ሀርት እያደረገኝ ሲሄድ እንትን አድርጎ መቼም የእግዚአብሔር መንፈስ የጠጣ ሰው አብሮ አካል ነኝ የሚል ሰው እንደዚህ አይነት ነገር እያነበበ ሞክ አያደርግም። እንለያያለን፣ እንበታተናለን፣ ተለያየን ለምን እንዴ?
አሉ አይደል እንደሚጨፍሩት ሐሰተኛ አስተማሪዎች አሉ አይደል ሐሰተኛ ነቢያቶች አለ እንትና ጭሮ የሚባለው አንዴ ፖሊስ እየለበሰ ከሶፊ ጋር አንዴ እንደዛ እያደረገ አንዴ ህዝቡን እያሰለፈ ዛሬ አትምላቸዋለሁ ገንዘብ ሰጣቸዋለሁ እያለ እነሱ አሉ አይደል እንዴ እነሱን ስም እየጠራቸው ገሌ 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 እንግዲህ ወዲያ ህዝቡን ተጠንቀቁ ምመኑንም ተጠንቀቁ እና እኛ የቆምንበት አዳራሻችን ለማምለክ እንኳን ቢመጡ አናስገባም ማለት ይችሉ ነበር ግን ኢንስቴድ ኦፍ እነሱን አህያውን ፈርቶ ዳውላውን እንዲሉ እነሱን አድሬስ ማድረግ ሲገባ አሁን ይሄ አድሬስ ያደረገው ሙሉ ወንጌል መሰረተ ክርስቶስ ቃለ ሕይወት ህብረት አምባ ይኔምት እንትን አማኑኤል እነሱን አድሬስ ያደረገው ሲተረጎም ሲመነዘር ከናንተ ጋር አንድ አይደለንም ከናንተ አገልጋዮች ወደኛ አይመጡም እናንተም ጋር አይሄዱ እንደ ይሁድ ቢፈልግስ ቄስ ትግስቱ የመሰለ ሰባኪ የምንወደው ኮመንቶች እያየው ነበር ቅድም ሌላ ቦታ ሳገለግል የፈለገኝ ነገር መካነ ኢየሱስ የፈለገ ትበል እኔ መካነ ኢየሱስ አይደለሁም የቄስ ትግስቱ ስብከት ስፍራውን ጠቅሶ አያመልጠኝም ይሄ እጄ ይካፈላለሁ ብሎ ኮመንት ሲያደርጉ ነበር እና እሁድ ቢፈልግ ቄስ ትግስቱ እኔ ሌሎችን ስለማላቃቸው ነው እሱን ስላየሁት አገልግሎቱንም ባለፈው ኢትዮጵያ በሄድኩ ጊዜ ስላየሁኝ መጥቶ ቤተሰብ ስላገለገለ ማለት ነው እና ቄስ ትግስቱ ከተፈለገ አብያተ ክርስቲያናት ሙሉ ወንጌል መሰረተ ክርስቶስ እንፈልገዋለን አገልግሎት ሲባል ህግ ወጥቷል ምን አይነት ህግ በቃ የእንትን የፋርስና የሜዶ ህግ ወጥቷል እና ብታገለግል ከቅስና ትገሰሳለህ ተብሏል በቃ እንደዚህ ተብያለሁ ምን ላድርግ ብሎ ሊቀር ነው ማለት ነው ጋይስ ይሄ አጥቢያዎቻችሁን የሚበታት ነው ታያላችሁ ትንሽ ቆዩ ተናግሬያለሁ ቪዲዮም ላይ ለሬከርድ አስቀምጫለሁ እኛን ሳይሆን የሚጎዳን ራሷ መካነ ኢየሱስ she wounded herself ራሷን wounded ያደረገችው ራሷን ጎዳችው እኛን ውጤቱን ወደፊት ታዩታላችሁ ጥሩ ዘርዘርተዋል በጣም መልካም አይደለም ትላልቅ ሰዎች ናቸው ትናንትና ማታ ኤርሚ ጋር እዚህ ቤት እንደተናገርኩት እንደዛ እንዳረጀው እንደ ሽማግሌው ነብይ ጥሩ ሲያገለግል የነበረ ነው በጥሩ ሁኔታ ሲሄድ የነበረ ይሆናል ያለፈው ታሪኩ አይነግሩንም እና እኔ ነብይ ነኝ ብሎ ያ ወጣቱ ነብይ እግዚአብሔር የሰጠውን ኢንስትራክሽን እንደ ነብይ ነኝ ያረጀ ነብይ ኢንፍሉዌንስ ነው የሚያደርጋችሁ ለብዙ ዘመን ያገለገለ ለካ ከእግዚአብሔር ነገር ዲስኮኔክትድ ሆኖ ነበር እና ወጣቱን ነብይ የእግዚአብሔርን ትእዛዝ እንዲተላለፍ አድርጎ በሽምግልናው በእድሜ ርዝመት በአንበሳ እንዲበላ አደረገው ዛሬም ያረጁ ነቢያቶች አይነት እንደዛ አይነት ነብይ ሽማግሌ ነብይ ካሉ ሪታየር ያድርጉና ለወጣቶች ይስጡ ይሁን ኢቫንጀሊስት አብዱል ይሄው ከተማ ገጠር ተራራ ቆንጥሩ እየወጣ ወንጌል ይሰብካል እና አብሮ ከወንጌላውያን አበተከ አሁን ይናገራል አብሮ ነው የሚያገለግለው ወንጌላዊ ስለሆነ ወንጌላዊን ታውቃላችሁ እና ነፍሳትን ካየ ምንም ነገር ውስጥ የሚገባ ከእሳት ነጥቆ የሚያወጣ ማለት ነው እና እንደዛ ስለሆነ እና ለነሱ ይስጡና ወንጌልን ያገልግሉ እነዛ ሪታየር ያድርጉ ሪታየር ሆም የለም እንደ ኢትዮጵያ ውስጥ ጋይስ እዚህ ሀገር ሪታየር ሆም አለ በጣም ስዊሚንግ ፑል ተዘጋጅቶላቸው መኪና ይዘጋጅላቸዋል ጂም እንዲሄዱ ሪላክስ እንዲያደርጉ ሪታየር ያድርጉ እንደዚህ አይነት በጅናቸው በብስለት መልካም ነገር ማድረግ ወጣቱን በጥሩ ሁኔታ መምራት ሲገባቸው እንደዚህ አይነት ነገር የሚያወጡ ከሆነ they should retire እኔ ይሄንን ነው ሰጀስት ማድረጋቸው ጡረታ ይውጡ ትልልቅ ሰዎች ናቸው ሽማግሌዎች ናቸው በትምህርትም በእውቀትም እንትን ያሉ ናቸው ግን እዛ ላይ እንትን ሲሉ ስፖይል አደረጉ ተለማመዱት የእግዚአብሔርን ፊት መፈለግ አቆሙ መሰለኝ የእግዚአብሔርን ድምጽ ተሰምቶ እኮ የተደረገ አይደለም የእግዚአብሔርን ድምጽ መስማት አቁመዋል ማኬቶ ሲጠጡ ነው የሚውሉት ማኬቶ እየጠጡ ነው ቃል የሚያዘጋጁት ማለት ነው ሪላክስ እያደረጉ ወይም ደግሞ የሸክላ ጥብስ የሚባል አለ እሱን እየበሉ ነው ጽሁፋቸውን እንትን የሚሉት ተንበርክኮ መልእክት የሚያዘጋጅ በእግዚአብሔር ፊት ከእግዚአብሔር ድምጽ የሚሰማ እንዲህ አይነት እንትን መግለጫና እንደዚህ አይነት ዲቫይሲቭ የሆነ ነገር ለወንጌላውያን ቤተክርስቲያናትና ለራሱ ለሚመራት ቤተክርስቲያን ዲቫይድድ የሚያደርግ መግለጫ ያወጣ። ጌታ ይባርካችሁ። ይቀኝ